በቃ እጄን ልጠቀም ማለት ነው። እየተነበርክን ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ያየሁት። ሰላም ብያለሁ ወንድሜ፣ የት እንዳለ አላወኩም። እኔ የቲፒኤልኤፍን በሚመለከት ትንሽ ባወራ ደስ ይለኛል። ምናልባት ቀድሞ ከኔ ተከትሎ አውርቶ የወጣ ልጅ ነበረ። ገና ጥሩ እየተደራጀን ነው፣ ፋኖች ጥሩ ደረጃ ላይ ነን፣ እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብሏል። እና እኔ የሚታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። በየትኛው ዓለም እንደሆነ አላውቅም። ዋና አመራሮች እጅ እየሰጡ መንግስትን እያርበደበድን ነው የሚለው ምን አይነት እድገት እንደሆነ አላውቅም። ፕላስ ደግሞ አመራርን አለመምረጥ እንደውም ጥሩ ነው። ከጥቅሙ ጉዳቱን ከዚህ በፊት አይተናል። አንድ መሪ አለመምረጥ በጣም ብልሃት ነው ምናምን ስል ፋኖ ደጋፊነት እንደው ስሜት ይሁን እስቲ ድንቁርና እንደዚህ ተደራርቦ ይሰጣቸዋል ወይ እላለሁ። ማለት በተለይ የትጥቅ ትግል ሲደረግ መሪ ብቻ አይደለም የሚያስፈልገው፣ ባይዘው አንድ መሪ ብቻ አይደለም የሚያስፈልገው፣ ለዛውም ካሪዝማቲክ የሆነ መሪ ስትመታ የሚያጠነክር ማለት ሩቅ ሆኖ በድምፅ የሚያነቃቃ ምናምን ነው እንጂ የሚያስፈልገው ተበታትነው ቁርስ 13 መሪ መርጠን መጣን ብሎ 13 የት እንዳሉ 13 እድል እንኳን እንደዚህ እኮ አይሆንም። እና የፖለቲካ መሪ ሴንትራላይዝድ ሆነ በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻቢያን ብንወስድ ዛሬ አርጅቶ እንደዚህ የማን መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። የሚያዝ ተነስ ተቀመጥ የሚል ሂድ ቁጭ በል የሚል በጣም የሚወደድ የሚደመጥ ያስፈልጋልና ያን መሪ መምረጥ ያቃተ የዲኩማን ስብስብ አይ ስትራቴጂ ነው የኔ ይሄ መሪ አለመምረጥ። መሪ ካልመረጥክ እኮ መንገድ የለህም ማለት እኮ ነው። መሪ ብቻ ጠንካራ በሱ ዙሪያ እንደ ማግኔት የምስል መሪ መርጠ እንኳን ከባድ ነው። ቲፒኤልኤፍ መለስ የሚባል መሪ ነበረ። በዓለም ላይ የለም እንደዚህ መሪ አልባ ሆኖ አይ ጥሩ ደረጃ ላይ ነኝ የሚል የለም። ሰሞኑን ግን እየመጣ ያለው በወረፋ አለን የሚሉት ነው። እኔ ተገልብጦ እያዩ እንደሆነ አላቅም። ወይ ብልጽግና ደጋፊ ሆኖ ከሆነ ያው እየተጠናከረ ነው ወደዚህ የሚመጣው ኃይል እየበዛ ነው። እንደዚህ ሳምንት ስጎርፍ አይቼ አላቅም። እና አለን የሚሉት ሰው እየመጣ ነው። እሱን ልተው። እኔ ቲፒኤልኤፍ ጋር ሲመጣ ተዶ ያነሳሁን የት ነበርክ የመለሰበትን መንገድ በጣም ነው የወደድኩት። ቲፒኤልኤፍ ከዛሬ 2 ዓመት በፊትና ዛሬ እኩል አይደለም። አለን የሚሉት አፍና ጭንቅላት እኮ ቲፒኤልኤፍ አሁን አዲስ አበባ ነው ያለው። አለን የሚሉት ምሁራን አዲስ አበባ ናቸው ያሉት። ቲፒኤልኤፍ የፈረሙ እጆች እኮ አሁን አዲስ አበባ ነው ያሉት እኮ ባይዘው ቲፒኤልኤፍን ወክለው በዓለም ደረጃ ሲንቀሳቀሱ የነበሩ ሰዎች የፈረሙ ሰዎች የፈረንጅ አፍ እንኳን የሚያውቅ እኮ ቲፒኤልኤፍ ውስጥ የቀረ የለም እኮ አሁን። ጀነራል እኮ ቀላል የማይባል ነው ያለው። ወደ ሀራ መሬት ላይ የሄደ ብዙ አለ፣ አፋር የተሻገረ ብዙ አለ፣ አዲስ አበባ ያለ ብዙ አለ። እኔ በሚዲያ ደረጃም እኔ አንዳንዶችን እንደ ሮቦቶች እና ባልቴቶች ካልሆኑ በስተቀረ በራሳቸው አስበው አመዛዝነው ትንተና የሚሰጡ የህወሓት ደጋፊዎች የት ነው ያሉት? አሁን እና አሉላ የት ነው ያሉት? መቼም እነ ስታሊን በቆሎ ከሰጠ በቆሎ የሚተፋ በርበሬ ከሰጠ በርበሬ የሚተፋ ምንም ካልሰጠ ምንም የማይተፋ ሰው ነው። ስሜት እንኳን ያለው ይመስለኝ ባይዘው እኔ አርቲፊሻል ኢንተለጀንስ ከሱ የተሻለ ስሜት ያለው ይመስለኛል። በእውነት ሪአክት እኔ ሰው ሲሞትም የማይደነግጥ ሰው ሲወለድ የማይደሰት ሰው ያየሁት እሱ ነው። ከዛ ውጭ አንዲት ፓስተሪት የነበረች ናት የምትመጣ። ሌላ ማን አለ? እናንተ አካባቢ አንድ ሰው አለ ፓስተር የሚባል እሱ የድሮ ፓስተር እኔ ቀድሞ ፕሬዝዳንት ነበር የማውቀው። እኔ ቀድሞ ፓስተር የሚባል ከነሱ ሶስቱ ውጭ ምን እዚህ ያለሁበት ካናዳ አንድ ካናዳ ጥሩ ሰው ይወጣዋል። ግን አንተን የመሰሉ ሰዎችም ካናዳ አግኝተን ማን የቲፒኤልኤፍ ሰው ድምፅ አይሰማም። ኤድመንዶ የሚባል አንድ ሳዮ ፊቱ ራሱ ለፓስተርነትም አይሆንም፣ ለፖለቲካም አይሆንም። ፊቱ ለፓስተርነትም እና ዛሬ ገጭት ፓስተር ቢቸግር ነው ሆኖ ነበር። ግን ከዚህ በፊት አላውቅም አይዶ ነው አንዲት መንፈስ ምናምን የምትል ሴትዮ ነበረች። አሁን እሷ ሴትዮዋን የመጣችው ከመጽሐፍ ቅዱስ ጥቅስ አብይን የሚመስል ፈልጋ እንድታገኝ ነበረ።
በዲያስፖራ ደረጃ አሁን የት አለ ዲያስፖራ ብትል የለም። ባይዘ በጣም ዌል ኦርጋናይዝድ የሆነ ኮሚኒቲ ነው ትግራይ ኮሚኒቲ። ጠንካራ ኮሚኒቲ ነው። በጣም ኦርጋናይዝድ የሆነ ኮሚኒቲ ነው። ጉልበት ያለው ኮሚኒቲ ነው። ዛሬ ግን ተንክስ ቱ ቲፒኤልኤፍ የለም፣ ያ ህብረት የለም እና ዛሬ እርስ በርሳቸው እንዳይዋጉ አንድ ነበረ ሚሊተሪ ለሁለት ተከፍሎ የሚጠበቅበት። እኔ ዶክተር አብይን በዚህ አጋጣሚ በጣም አቅልሎ የሚያዩ ሰዎች በእውነት በጣም ከልክ ያለፈ ደግነት እያሳዩ ይመስለኛል። የአፍሪካን ቀንድ ፖለቲካ በእጄ መዳፍ አነባለሁ የሚል የህግደፍ ሰውዬ እኮ ዛሬ አዳለው የሚባል ድልድይ ስር ተደብቆ ነፍስ ውጭ ነፍስ ግቢ ላይ እንዲያደርግ ጀርባውን እያሻሸ የፈለገውን ተጠቅሞ አኝኮ የጣለው እኮ ዶክተር አብይ ለሴራም ለስራም በእውነት ብዙ ጠላቶች እንደሚገምቱት አይደለም። እና እኔ ምናልባት ኤርትራን በሚመለከት በሶፍት ዲፕሎማሲ አይሰራም የሚለውን እኔ በትክክል እጋራለሁ። አይቻለው፣ ተመላልሻለው፣ ሰምቻለው። ምናልባት የተነበር ጀነሬስ ነው 3 ሚሊዮን የሚባል እዛ የለም። የሽማግሌዎች የአዛውንትና ባልቴቶች ትንሽ ወጣቶች በግድ መሳሪያ የተሸከሙ 1.7 ሚሊዮን 1.5 አካባቢ ኤርትራ ውስጥ አንድ ጎጆ አይተህ ሌላ ጎጆ ለማየት 25 ኪሎ ሜትር መንዳት አለብን። ከተማ ውስጥ ጎስት ከተሞች ናቸው ያሉትና ምናልባት ድንበር አካባቢ ወታደር ማሰልጠኛ አካባቢ ነው የሰው ስብስብ ወይ ተማሪዎች ከትምህርት ሲወጡ ብቻ ነው ሰው ያለ የሚመስል ካልሆነ ተጨንቀህ የምትሞትበት ሀገር ነው። እኔ ታሪካዊም ህጋዊም መብታችን የሆነውን አሰብን እኔ በቦሌም በባሌም ብንወስድ ቅር አይለኝም። መንግስት ያን ቢከተል እኔ ቅር አይለኝም። በነገራችን ላይ ቅድም ለቲፒኤልኤፍ እንዳልኩት ለሻዕቢያ መንግስት ለህዝቡ ክብር አለ። የሻዕቢያ መንግስት ኢትዮጵያ አሰብን አልፈልግም ብትል ከመዋጋት እንደማይመለስ ታውቃላችሁ። ከመቆስቆስ ባህሪያቸው ነው። ጦርነትን ነው ኤክስፖርት የሚያደርጉት። ኦንሊ ሶርስ ኦፍ ኢንካማቸው ያ ነው። አሁን የፕሪቶሪያ ስምምነት እኮ ነው። አሁን ሰዎች እንዴት እንደምታታባቸው አላውቅም። የፕሪቶሪያ ስምምነት በቲፒኤልኤፍ እና በፌዴራል መንግስቱ ስለተፈራረመ እኮ ነው። ቲፒኤልኤፎችን ወይም ደግሞ እንዳሰቡትም ትግራዋዮችን ለምን አልጨረስንም ከሚል እሳቤ ነው አይደለም። ከዚህ ውጭ አለ ሰው አለ። ከዚህ ውጭ አለ። የፕሪቶሪያ ስምምነት ነው አይደል ያኮራረፋቸው። ከዛ ውጭ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ፣ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አያቆምም በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብፅ አለች። ከግብፅ ጋር ምንድን ነው የሚያገናኘ? 5000-6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብፅ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አለ። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ይሄ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይሄ እንደ ህዝብ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ዕድል ብንጠቀም እንደ ሀገር። እና ይህን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድን ነው? ግርግዳ ላይ ስቅለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ፣ ያውም ደግሞ ትምህርት ቤት ያልሄዱ ሰዎች የማመነጩትን ሀሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰውዬ ሚስማር በትኑ ሲባል ያየ ነው። ዶክተር ተብሎ ሚስማር በትን ይላል፣ ዶክተር ተብሎ ቁረጠው ፍለጦ ይላል። እና ትምህርት ቤት የሄድከው ለምንድን ነው? ምሁራን ላሉብን ለተሰወሩብን ወይም ደግሞ መፍትሄ ላጣንባቸው ነገሮች መፍትሄ ማምጣት ስትችል ነው። እኔ የሚገባኝ እንደዛ ነው። እና በተለይም በኤርትራና በኢትዮጵያ መካከል ያላችሁ ምሁራኖች፣ ልሂቃኖች በዚህ ጉዳይ ላይ መነጋገር አለብን ለማለት ያለው። እሺ ወደ ሳም እመጣለሁ። ሳም ወደ አንተ ልምጣ። ቴንኪው ደሱ።
7 ደቂቃ አለ። ታፕታፕ እያደረጋችሁ ቴዲ አመሰግናለሁ። በድጋሚ ቅድም ያልተናገርኩት ርዕስ ሁሉ ነበረ የሐኪሞችን የሚልና ከሱ ልጀምር። ሐኪሞች ቦልድ ሆነው ወደፊት መውጣታቸውና ችግራቸውን መግለጻቸው በጣም ነው አፕሪሼት ማድረጋቸው። በጣም የሚያሳዝነው ከሐኪሞች በታች ደግሞ እዚያ የሚያገኝ በጣም ብዙ ሲቪል ሰርቫንት አለ። በጣም ብዙ ቁጥር መምህራን አሉ፣ እየተራቡ ያሉ፣ ለልጆቻቸው ዳቦ ማቅረብ የማይችሉ፣ የቤት ኪራይ መክፈል የማይችሉ፣ ሸሚዝ መቀየር የማይችሉ መምህራን፣ የሲቪል ሰራተኞች በጣም በጣም ብዙ አሉ። ሰላማዊ በሆነ መንገድ ወጥቶ ረሃብን፣ ችግርን መግለጽና ለተሻለ ህይወት ለተሻለ ክፍያ መታገል ምንም ችግሩ አይታየኝም። ሐኪሞችን እንኳን ወጥቶ ደግፎ የሚወጣ ሌላ ሰራተኛ አታይም። ይሄ ምን ያሳያል? ሪፕሬሲቭ እንደሆነ ሲስተሙ ትረዳለህ። ፍራቻ፣ ስጋት እንዳለ ትረዳለህ። ያዎችን እንኳን እንዳላጣ አሁን የያስኳትን ነገር እንኳን እንዳላጣ ብሎ የመፍራት የመስጋት ታያለህ። ከዚያ ውጭ መንግስት እኔ ቀደም እዚህ ጋር ደሳለኝ የብልጽግና ደጋፊ እንደሆነ ከአንዳንድ ቪዲዮቹ አስታውሳለሁ። እሱ ያመነውን የሐኪሞች የኑሮ ችግር እሱ የሚደግፈው መንግስት አላመንም። እያስፈራራ የሚሰጠው መግለጫ በጣም የሚያሳፍር የሚያሳዝን፣ ለተማረ ሰው አይደለም ለሌላ ለጠላት ሀገር ህዝብ የማትሰጠው መግለጫ ነው። አሁን ከመንግስት ሚዲያ የምታየው እጅግ የሚያሳፍር፣ እንደ መንግስት የማትቆጥረው ዱር እየተሰበሰበበት ነው ይመስልህ። እርቦናል ያለን ሰው መልኩ የተበላሸን እድሜውን በሙሉ ተምሮ መልኩ የተበላሸን ሰው ልጁን በሚዲያ ወጥቶ ልጆቹን ይቅርታ የሚጠይቅ ሰው እንዴት ታስፈራረዋለህ? የመንግስት ኃላፊነትስ ዓላማው ምንድን ነው? አንደኛ ዓላማው ምንድን ነው? የመንግስት ሮል ምንድን ነው? ህዝብ እኮ ከክላሲካል ጀምሮ እኮ ስቴት ፖለቲካሊ ኦርጋናይዝድ ሲሆን ምንድነው ሶሳይቲ ፖለቲካሊ ኦርጋናይዝድ ሲሆን ይመሰረታል። መንግስት እንዲኖረው ይደረጋል። መንግስት ደግሞ ኮመን የሆነ ቤኔፊት እንዲሰጥ ያደርጋል። አሁን ያው ሴኪሪቲ ነው። ሴኪሪቲን አልሰጠም። መንቀሳቀስ አይችልም። ነጋዴ ሰው መንቀሳቀስ አይችልም። መታገት አለ። ብዙ ችግር አለ። ሴኪሪቲ የለም። ሴኪሪታይዜሽን ኦፍ ቦዲ ፖለቲክስ አንዱ መንግስት የሚቋቋምለት አንዱ ዓላማ ነው። እዚህ ጋር ሰላም የለም፣ ሰው ይታገታል። እዛ ጋር ግን የመንግስት ወታደር ሲዋጋ ታይዋል። ይሄ ቶታል ፌለር ነው። አንደኛ። ሁለተኛ ሰራተኛ የሚገባውን ነገር አያገኝ። ቅንጦት ነው ብሎ ሊያስብ ይችላል መንግስት። እንቶ እሱን የሚገባውን ነገር ግን እንዳይራብ ማድረግ አይችልም ወይ? የኢትዮጵያ ኢኮኖሚ ሰራተኛ እንዳይራብ ማለት በልቶ የሚያድር ቤዚክ ነሰሲቲውን የሚሸፍን ኢኮኖሚ አይደለም ማለት ነው የኢትዮጵያ ኢኮኖሚ። እዚህ ጋር እየተራበ ያለ ባለሙያ ያለ የሰራተኛ ዘመኑን በሙሉ የተማረ፣ እዚህ ጋር ደግሞ ትልቅ የሆነ ኤክስትራቫጋንዛ ቤተ መንግስት የሚገነባልህ መንግስት አለ። ከዛ ራበኝ ስትለው መልክ ተበላሽቶ የምትቀይረው ሸሚዝ ሳይኖርህ ልጆችን የምታበላው ነገር አተህ ወጥተህ ራበኝ ስትለው የሚያስፈራራ መንግስት አለ። ይሄ ቶታል የሆነ አውቶሪታሪያን ሪፕሬሲቭ የሆነ መንግስት ነው። አክቹዋሊ ወደ ሪፕሬሽን ወደ ይሄ ሪፕሬሲቭ አውቶሪታሪ የተቀየረ ወዲያው ነው። ሁላችንም ደግፈናል። ሲመጣ ዲያስፖራ ለ30 ዓመት አንድ ሆኖ ያልቆመ ዲያስፖራ ሀገሩ ቤት ያለ ህዝብ በቃ ኢትዮጵያንስ ኢን ኤንድ አውትሳይድ ኢትዮጵያ ሆነው ነው አይደል ስንደግፍ የነበር። ሁላችንም ደግፈናል። 4-5 ወር አልፈጀም እኮ ወደ ባክ ስላይድ ሲያደርግ ከዲሞክራሲ የደግፍንበት ምክንያት የዲሞክራሲ ጭላንጭል ስላየን ነው። በኋላ የተሰረዘ ማለት ነው። ራበኛ ያለን ህዝብ አይደለም ኖርማሊ ህዝብ ተርቧል። ከሰራተኛ ውጭ ያለ ህዝብ ደግሞ መናገር የማይችል አለ። በጣም ከፍተኛ ችግር ውስጥ ያለ እና ከመንግስት የሚጠበቅ መልስ አይደለም ይሄ። በጣም የሚያሳዝን የሚያሳፍር ጭምር ቱ ቢ ኦነስት። ስለዚህ ዶክተሮች ብቻ አይደሉም፣ በአጠቃላይ የኢትዮጵያ ሰራተኛ የሚባል ደሞዝተኛ የኢትዮጵያ ህዝብ ችግር ላይ ነው። ችግሩ በምንድን ነው የመጣው? ኢኮኖሚክ ብሬክ ዳውን ከጦርነት ጋር የተያዘ አሁን ደግሞ በቀደም ሃርድ ከረንሲ ማጣፊያ ሲያጥራቸው የማይሆን ችግር ውስጥ አገሪቷን የከተቱት በብድር ምክንያት ከአይኤምኤፍ የመጣ
አይኤምኤፍ ያስቀመጠው ፕሪኮንዲሽን ነው። አይኤምኤፍ ከዚህ በፊት ስንናገር ነበር፣ አይ ቲንክ ይመስለኛል። የትም ሀገር ላይ ሄዶ እርዳታ ሰጥቶ ከረንሲያችሁን በዚህ መልኩ አስተካክሉ ብሎ ሀገሩ በኢኮኖሚ የተረጋጋ አላየንም በታሪክ። የፈረሱ ሀገሮች ግን አይተናል። የፈረሱ ሀገሮች ገንዘባቸው ወረቀት ሆኖ በፌስታል ተሸክሞ ሄዶ ዳቦ እንኳን የማይገዛበት ሆኖ አይተናል። ይሄ ስለዚህ አሁን ለድሮን መግዣ እና ለታንክ ምናምን እንትን ማደሻ መግዣ ትበደራለህ። ሀገሪቷ ኢኮኖሚዋ ይሰበራል። 50% ዲቫሉ አድርገህ ሰራተኛ ዳቦ እንዳይገዛ አድርገህ ሰራተኛ የለኝም የምከፍለው የሀገሪቷ አቅም የላትም። ቤተመንግስት ግን ለመገንባት ሀገሪቷ አቅም አላት። ወይ ደግሞ ከዚህ በፊት ስናወራ እንደነበረው እኔ ያመጣሁትን አትጠይቁኝ ፓርላማ ስላልመደበልኝ። ግን ቆይ እስኪ እኔ እዛ ጋር የማይገባኝን ጥያቄ ልጠይቅህ። መንግስት አሁን ምንድን ነው የተያዘው ነገር? ምንም ህዝብ ቴዲዬ እኔም ሁሌ የምጠይቀው ሶሪ አሁን ምንድን ነው የሚመስላችሁ እናንተ? አሁን ህዝቡ ምንም አያመጣም ነው? እኔ እንግዲህ እስከሚገባኝ ድረስ አመፅን እየወለደ ሲሄድ ነው የማውቀው በየትኛውም ዓለም ላይ። ለምሳሌ የሆነ አመፅ ከተነሳ ቲፒኤልኤፍ እንኳን ስልጣን ሲይዝ 7 ሆነው የዩኒቨርሲቲ ተማሪዎች ናቸው ጫካ የገቡት። ከዛ በኑሮ ውድነት የተመሰቃቀለ በደርግ ግድያ የተማረረ ተስፋ ያጣ ሁሉ ሲቀላቀላቸው ያሉበት ደረጃ ላይ ደረሱ። አሁን የህክምና ባለሙያዎች በጣም ኢኖሰንቶች ናቸው። ፖለቲካ ውስጥ አልገባንም እያሉ ነው። ፕሮፌሽናል ናቸው። መስመራቸውን ጠብቀው እየሄዱ ነው። ለእነዚህ ሰዎች ምላሽ ማይሰጥ ከሆነ መንግስት በንቀት የሚያይ ከሆነ ነገ መምህራን ይነሳሉ። ከዛ በኋላ ፖሊሶች ጥያቄ ያነሳሉ። አመፅን እየወለደ እንደሚሄድ ስትራቴጂካል የሆነ አመራር ማጣታቸው ነው ነገ ምን ሊፈጠር እንደሚችል መገመት ተስኗቸው ነው ወይስ ንቀት ነው ብለህ ነው የምታስበው? ምንድን ነው ያንተ ሃይፖቴቲካል የሆነ ስቴትመንት ነው የምታስቀምጠው፣ ግን ምንድን ነው ብለህ ነው የምታስበው? ሱዳን ላይ ያለውን አመፅ ዳቦ ላይ ሳንቲ ስለተጨመረ ሰላማዊ በሆነ መንገድ አልበሽርን ከጨዋታ ውጭ አድርገውታል። አልበሽር እንዲታሰር አጠቃላይ የአልበሽር ሲስተም እንዲፈርስ አድርጓል። የኢትዮጵያ መንግስት ዓላማው ምን እንደሆነ ግልጽ አይደለም። እውነት ለመናገር መደመርና ብልጽግና ነው የሚል ነው። ብልጽግናው ለማን ነው ካልክ ለካድሬው ነው። ካድሬው እንደፈለገ ይመነዝራል። በመኪናና በፎቅ ነው ውድድሩ እርስ በርስ። ህዝቡን ስታየው ህዝቡ ያሳዝናል። የተራበ ህዝብ እንደሆነ ፊቱን አይተህ ትረዳለህ። አሁን አንድ ሐኪም ወጥቶ እንደዚህ ሆኛለሁ ሲል እሱ ብቻ አይደለም ሁሉም አንድ አይነት ናቸው። እንዲሁ ትረዳለህ ፊት አይተህ። ዓላማው ምን እንደሆነ ግልጽ አይደለም። ወይም መንገድ የሚሰራ ነገር አለ። የሚሰሩ ነገሮችን መሬት ላይ መልካም ናቸው እነሱ። ነገር ግን ከዚህ በፊት እንደተናገርኩት ፕራዮሪቲ ያስፈልገዋል። ህዝብ እየተራበ ይሄ በጣም በከፍተኛ ወጪ የሚገነባው ቤተመንግስት ከሁሉ ለህዝብ ምንድን ነው? ለፐብሊክ ቤኔፊት ፐብሊክ ሰርቪስ ይሰጣል ህግ ቤተመንግስት። ያለን ቤተመንግስት ሳነሰ ወይ? አውቶሪታሪያን ሬጂምስ ቤተመንግስት ይሰራሉ። በነገር ላይ ወደ ስልጣን እንደመጡ ቤተመንግስት ነው የሚሰሩት። ብዙ ሀገር ላይ የሆነው ይሄ ነው። ዴር ኬርለስ፣ ምንም አይነት ስሜት አይሰማቸውም ለህዝቡ እየተራበ ላለው። የራሳቸውን ግን ማሳየት ይፈልጋሉ። ስለዚህ ዓላማው ምን እንደሆነ ግልጽ አይደለም። ሲጀመር ሮድማፕ የሌለው መንግስት ዓላማው ምንድን ነው? የት ነው የሚደርሰው ብለህ ታስባለህ? የለውም እኮ ሮድማፕ መንግስቱ። ሮድማፕ ብለህ ስትጠይቀው ያሾፋል፣ ሊትራሊ ያሾፋል፣ እንደ ዱርዬ የሚያሾፈው እና እጅግ ያሳዝናል። ይሄ በጣም አምሶሪ ስሜታዊ ስለሆንኩ ስለማቀው ነው እንደዚህ ስሜታዊ ሆኜ የምናገረውና አምሪሊ ሶሪ። ዶክተሮች ብቻ አይደሉም፣ መላው ሰራተኛ ደሞዝተኛ የሚባል ከፍተኛ ችግር ላይ ነው ያለው። መንግስት እያሾፈበት ነው ያለው። ለምን ዝም እንደሚል እጅግ ነው የሚያሳዝነው። የመንግስት ዓላማ ምን እንደሆነ ግልጽ አይደለም። በዚህ ማስራብ ቲፒኤልኤፍ ረጅም ዓመት ስልጣን ላይ ቆይታ ለትግራይ ይሄ ምንድን ነው የሆነ ሴፍቲኔት ፕሮግራም እስከ ቅርቡ ጊዜ ድረስ አለ። ቲፒኤልኤፍን የምታደርግበት ምክንያት ህዝቡን የቲፒኤልኤፍ ተለጣፊ ሁልጊዜ ቲፒኤልኤፍ ላይ የሚለጠፍ ዲፔንደንት የሆነ ኮሚኒቲ ይፈጥረና ከዚህ በፊት የሚያራምዱትን ናሬቲቭ ዛሬ የሚያራምዳሉ። የትግራይ ህዝብና ቲፒኤልኤፍ አንድ ነው የሚል ህወሓትና የትግራይ ህዝብ በፍጹም ሊሆን የማይችል ፖለቲከኛ ዛሬ ይኖራል፣ ይጠፋል፣ ነገ ጊዜያዊ ነው። ህዝብ ግን ሁሌ ያለ ገብቶሃል። በፍጹም አንድ ሊሆን አይችልም።
የትግራይን ህዝብ ለቲፒኤልኤፍ ቆጥሮ የሰጠ ቲፒኤልኤፍን ለትግራይ ህዝብ ብቸኛ ፓርቲ ነው ብሎ የሰጠ የለም። ግን ሪፕሬሲቭ ስለሆነች ቲፒኤልኤፍ በደንብ አድርጋ ውስጥ ገብታለች። አንዱ ይሄ ነው፣ እርዳታ ገንዘብ ማለት ምንድን ነው? ይሄ ሴፍቲኔት ማለት ነው። አይ ቲንክ የተራበ ህዝብ ያን ያህል ጠንካራ የሆነ ተቃውሞ አያመጣም። ሰራተኛም ሲጠግብ ያው ብዙ አያምፅም የሚል የተሳሳተ ካልኩሌሽን ይኑር፣ ሌላ ነገር ይሁን ግልጽ አይደለም። እና በአጠቃላይ እዚህ ላይ ይሄን ማለት ፈልጋለሁ። ምናልባት ቅድም ኤርትራ፣ ቲፒኤልኤፍ እና ሱዳን አሁን አጠቃላይ ሆርን ኦፍ አፍሪካ ሪጅን ተርቡለንት ነው። በረሃብ በችግር በጦርነት ያለ ሪጅን ነው። ብዙ ጊዜ ችግር ብዙ ጦርነት ያለበት ማለት ነው። ቲፒኤልኤፍ እና ኤርትራ አንድ ላይ ሆነው ጦርነት ይጀምራሉ። ቱ ቢ ኦነስት ጠንካራ የሆነ መንግስት ካለ ይሄ ጦርነት የሚፈጠር አይመስለኝም። ግብፅን ቢጨምሩ እንኳን ግብፅ ጦርነት አያዋጣትም። በግልጽ ቋንቋ በአጭር ለመናገር ምንም አይነት ጦርነት ለግብፅ አያዋጣም። ግብፅ ጦርነት ከፈተች ማለት ጠንካራ የሆነ መንግስት ካለ ውሃውን ዳይቨርት የምታደርግበት መንገድ ትፈልጋለህ። ከዛ ገንዘብ እያስከፈልክ ወደፊት የውሃ ጦርነት ነው አደገኛ ጦርነት የሚሆነው። ባይዘ ከፍተኛ የሆነ ስኬሲቲ ይመጣል። መያዣ ማድረግ ይቻ። አመሰግናለሁ ቴዲ። ይሄ የመጨረሻው አሪፍ ሀሳብ። ይሄ እዚህ ታፕታፕ የሚያደርገው ህዝብ እነዚህ ትሪቢቶሪስ አሉ፣ እነዚህ ገባር ወንዞች አቅጣጫ ማስቀየር ነው። ቆፍር ተነስተ ከደቡብ አካባቢ ጊዳቦ ይነሳል። ሐዋሳም አማራ ክልልም እንደዚሁ አለ። ኤግዛክትሊ ምንጩ ባይታወቅም ብዙ ገባር ወንዞች አሉና አቅጣጫ አስቀይር። ምን ታደርጋለህ? ግብፅ እንደዚህ ኮረችን አይደለም እንዴ? አቅጣጫ እኛም እዛ ሐዋሳ አካባቢ ያለውን ጊዳቦ ወንዝን ወደ ሌላ እንሄድ እናደርጋለን። እሺ ታፕታፕ እያደረጋችሁ ሪኩዌስት የላካችሁ ሰዎች ቪዲዮ የምታበሩ መሆናችሁን እርግጠኛ ሆኑ። ከገባችሁ በኋላ አብራ አታብራ አታከራክሩን ለማለት ያለው። እሺ ቴንክ ዩ ሳም። ሶራ አቤት አሉ ቴዲ። እሺ አሁን የተነሱ ሀሳቦች አሉ። አንዳንድ ሀሳቦች ለምሳሌ የሐኪሞቹ ጥያቄ ምናምን ተነስቷል። በቀደም ሚኒስትሯ የሰጠችው መግለጫ አለ። ምንም በቃ የተሸፋፈነና ቀጥተኛ ያልሆነ መልስ ነው የሰጠችው። ለምሳሌ መንግስት አቅሙ አይችልም ወይም ደሞዝ መጨመር አሁን የምንችልበት ሁኔታ ላይ አይደለም ብሎ ቀጥታ መናገር አንድ ነገር ነው። ያንን እንኳን አልተናገረችም። ሸፋፍና የሆነ ነገሮችን እንትን ብላ ነው ለማለፍ የሞከረችው። እንደዚህ አይነት ነገሮች ለምን በቸልተኝነት እንደሚያዩ መንግስት አይገባኝም። እዚህ ጋር ትንሽ የኮሚኒኬሽን ችግር ወይም የውሳኔ ችግር ያለ ይመስለኛል ሳስበው ማለት ነው። ከዛ በፊት ማለት ነው ጀስት ዝም ብለህ እንደ መንግስት ደጋፊነት ሳይሆን እንደ መንግስት ደጋፊ መልስ እስኪ። ለምሳሌ አሁን የዶክተሮች ጥያቄ አሁን በዚህ ደረጃ ላይ ባለበት ከስሪላንካ ወይም ደግሞ ከዩኤኢ ባለሙያዎች አስመጥተህ ከ1000 በላይ ድሮኖችን አየር ላይ አሰማርተህ $250,000 በላይ ጀስት ለትሪት ብቻ ማውጣት ፌር ነው? ጀስት ፌር ነው? አሁን ይሄ ፌር እንደ ድንቅ ነገር በዜና ሊነገር የሚገባ ነገር ነው ወይስ የሚያሸማቀቅ ነገር ነው? ያው እንደዚህ ብሎ መውሰድ ከባድ ነው ቴዲ። ለምሳሌ አሁን ያኛውን $200,000 $500,000 ምናምን ኤአይ ኢንስቲትዩት እና ኢንሳ የራሳቸው በጀት አላቸው፣ የራሳቸው ተልዕኮ አላቸው፣ የራሳቸው ራዕይ አላቸው፣ የራሳቸው አስተዳደር አላቸው። ያንን ነገር ለማስፈጸም ያንን ፕሮጀክት ሊነድፉ ይችላሉ። ያ የራሳቸው የአንዱ ተቋም ስራ ነው። ጥያቄው መሆን ያለበት በጀቱ ለምሳሌ ሌላ ፕሮጀክት ታጥፎ ወደዚህኛው የሄደ ከሆነ ያለ አግባብ ከተደረገ ምናምን ነው። እንደገና ሁለተኛ የነዚህ ተቋማት ስራ ለምሳሌ የኤአይ ኢንስቲትዩቱ ስራ ለምሳሌ አዌርነስ መፍጠር ሊሆን ይችላል። ለህዝቡ የድሮንና የኤአይን ጥቅም ለማሳየት ምናምን የተለያዩ ነገሮችን መስራት ሊሆን ይችላል። አንዱ ተልዕኮ ማለት ነው ድርጅቱ እኮ በጀት አለው አይደል? ኤአይ ኢንስቲትዩት ኢንሳ በጀት አላቸው አይደል? ከበጀታቸው ውጪ ወጥተው አይደለም ያንን ነገር ያደርጉት። ዋናው ፖይንት ማለት ነው ሁሉም ሚኒስቴር መስሪያ ቤቶች በበጀቶቻቸው በአግባቡ መጠቀም አለባቸው የለባቸውም ሌላ ክርክር ሆኖ እንዳለ ማለት ነው። እንደዛ ነው እንጂ አሁን ከዚህ ጋር ሁለተኛ ደረጃ ደግሞ $500,000 ብቻ ነው እንዴ የዶክተሮች ወይ የመንግስት ሰራተኞች ደሞዝ? አይደለም አይደል? ዋን ታይም አይደለም የሚከፈለው እኮ ደሞዝ የሚቀጥል ነው። አናዘር በጀት ነው እንጂ ከሆነ መስሪያ ቤት ላይ ቀንሰ የምታረገው ነገር አይደለም ደሞዝ ማለት ነው። ለዚህ ነው ደሞዝ ዘላቂ መፍትሄ የሚያስፈልገው ማለት ነው። ለምሳሌ ካሏቸው ጥያቄዎች መካከል አሁን ብዙ ጥያቄዎችን ያነሱታል። የሕክምና ሰዎች ያነሷቸው ጥያቄዎች አሉ። ከነዚህ መካከል
ዛሬ ራሱ ያወጡት ወደ 4 ነው። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር የሚያደርጓቸው ጥረቶች ከዚህ ቀደም ሲያደርገው እንደነበረ ይቀጥላል። ሐኪሞች የሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ አንዱ ነው። ኦኬ፣ የስራ ቦታ ደህንነት፣ ኢንሹራንስ። አሁን በዛ ገንዘብ ቢያንስ እኔ እንደውም እንደሰማሁት ከሆነ ውሸት ከሆነ ታረማለሁ። ዶክተሮቹ ግን አብዛኞቹ ሲነግሩኝ ቢታመሙ ከፍለው ነው የሚታከሙት። እዛው የሚሰሩ አይ ነው አውቃለሁ። ቢያንስ ይህን ከቨር ማድረግ ትችላለህ። አሁን የጥቅማ ጥቅም፣ የስራ ቦታ ደህንነት፣ ይህንን ቢያንስ ማሟላት እንዴት ይከብዳል? ቢያንስ አንድ የሕክምና ባለሙያ እያከመ ራሱን እንደ ሻማ ቀልጦ እያገለገለ ያለን ባለሙያ ወይም ደግሞ ፕሮፌሽናል ሰው እንዴት ነው ቢያንስ ሲታከም በሚሰራበት መስሪያ ቤት እንኳን እንዲታከም አታደርገው? ይህ እኮ ትክክለኛ ጥያቄው ላይ እኮ መሰረታዊነት እኮ ችግር የለበትም። ልክ ነው። ኢንሹራንስ ያስፈልጋቸዋል፣ ራሳቸው መታከም አለባቸው በመንግስት። አሁን እሷ ሚኒስትሯ ምስተወራ ሰምታት ከሆነ መንግስት ይህንን ነገር ለማድረግ ወስኗል ብላለች። ለምሳሌ አንዱ የሪፎርሙ አካል ነው ማለት ወጪያቸው ተሸፍኖ ሐኪሞች እንዲታከሙ በመንግስት ወጪ ምናምን የሚል ነገር አንስታለች። ጀስት ኖርማሊ ከአሁን እኮ 15% ይሆናል ምናምን ነገር ስትል ነበር በጀቱ ከአጠቃላይ ከመንግስት በጀት። ያም የሆነው እንግዲህ ኦልሞስት ሰኔ 30 ነው፣ ሐምሌ 1 ላይ ይጀምራል እኮ ይሄ 1 ወር ማለት ነው። ኖርማሊ ለውጡ እንግዲህ እውነተኛ ነው ትክክለኛ 15% ይሆናል የጤና በጀት ምናምን የሚለው ነገር ልክ ነው። ግን አሁን ለምሳሌ አሁን ይህንን ነገር ለማድረግ እኮ ለምሳሌ ሕክምና ያልከው እኮ ኢንሹራንስ ለማድረግ ራሱ እኮ $500,000 አንዴ ከፍለ እኮ አይደለም የሚቀረው፣ የሚቀጥለው ዓመትም እኮ ይመጣል ይሄ ነገር። ለዚህ ነው ዘላቂና ረዥም ጊዜ መፍትሄ የሚያስፈልገው። ባለፈው እንዳልኩ ነው። ለምሳሌ የክልል መስተዳደሮች መሬት እንዲያዘጋጁላቸውና ባንኮች ረዥም ጊዜ ብድር አመቻችተውላቸው መሬት እንዲያገኙ ቤት እንዲሰሩ መደረግ አለበት። አንደኛውና መሰረታዊ ነገር ለምሳሌ ከደሞዛቸው 30% የቤት ኪራይ ስለሚወስድባቸው ይህንን ችግር መፍታት ቅድሚያ መንግስት ያለበት እንደው በእንደዚህ አይነት መልኩ ነው። አሁን ለምሳሌ እንዳልከውም 20,000 ብር ቢጨመርላቸው ደሞዛቸው ላይ መፍትሄ ያመጣል። እንደዛ ደሞዙ ላይ እኮ ይጨመር ሳይሆን ለምሳሌ አሁን ይሄ ለአንድ ለድሮኑ ብቻ የወጣውን የተነገረ ብዙ ፎቶች አሉ። $10 ቢሊዮን $15 ቢሊዮን ምንም ሪተርን የሌላቸው ነገሮች ላይ የምናውላቸው ነው። አሁን ለእነዚህ አካላቶች መምህራንን ጭምር ወይ ቤት ብሰራላቸው ወይ የሆነ ግማሽ ሞርጌጅ የሸፈንላቸው ግማሹን እናንተ አምጡ ብትላቸው ወይ የጤና መድን ብትገዛላቸው ፓኬጁን ደሞዝማ ዛሬም ከፍለው ነገም ይከፈላል። እሱ ችግር የለውም። የደሞዝ ጉዳይ ይሄ የስትራክቸራል አጀስትመንት ፕላኑ ፕሮብለም ነው። ግን ቢያንስ በቋሚነት ዶክተሮች እኮ አሁን እንደዚህ በተለይ ዲዩቲ የሚሰሩትን የሚያድሩበትን አይተሃል። ሲንግል ፍራሽ ላይ ለ2 ለ3 እንደሚተኙ ታውቃለህ። አዳር እየሰሩ ማለት ነው። ሌላው ይቅር ቢያንስ ቤት አይገነባም። ፍራሽ የሆነ ቦታ ላይ እንደውም እዚህ ላይ እንዴት እንተኛለን ብለው ሲናገሩ የሆስፒታል ዳይሬክተሩ ልሰሩ እንጂ የመጣችሁት ልተኙ አይደለም ብሎ ይመልሳል አሉ። ራሳቸው ዶክተሮች ናቸው እና እንደዚህ ቢያንስ በቋሚነት ላይ ቢያንስ አእምሯቸውን ሊጠብቅ የሚችል ኢንቫይሮንመንት እንዴት ነው መፍጠር የከበደው ነው ይሄ ጥያቄ። ልክ ነው። ይህን ነው የሚያልኩ ያለሁት። ጤና ሚኒስትሯ በትክክል ነገሮችን አልመለሰችም። ቀጥታ መለ ነገር ይሄንን ነው የሚያልኩ ያለሁት። ጤና ሚኒስትሯ በትክክል ነገሮችን አልመለሰችም። ቀጥታ መለ ነገር ይሄንን ነው። እንደዚህ አይነት ነገሮችን እናመቻቻለን። መፍትሄ ጊዜ ሊያስፈልግ ይችላል የሚለውን ነገር ራሱ መመለስ አንድ ነገር ነው። የተሳሳተው መንግስት እዚህ ጋር ነው። ጥያቄዎችንም በቀጥታ መመለስ ለተነሱ ጥያቄዎች ማድበስበስ ምናምን ሳይሆን ይሄን ነገር ማድረግ ይችላሉ በዚህ ጊዜ ውስጥ ለምሳሌ እስከ ህዳር ድረስ ይሄንን ነገር ላሟላ ይችላሉ። ከህዳር በኋላ ደግሞ ይሄንን ነገር ላደርግ ይችላሉ። እስከሚቀጥለው ዓመት ደግሞ ይሄንን ነገር ላደርግ ይችላሉ ብሎ ነገሮችን በትክክለኛው መንግስት ከሙያ ማህበራት ጋር ተነጋግረው ማስቀመጥ አለባቸው። ይሄንን ነው እኔም ማምነው ማለት ነው። እንደገና አሁን ከተማ አስተዳደሮችም ይሄንን ነገር በራሳቸው ማለት ይዘውት ስፔሻሊ ትኩረት ሰጥተውት ለጤና ባለሙያው የሚገባውን የዘላቂ የሆነ መፍትሄ ቢያንስ ነገሮችን ለረጅም ጊዜ መፍትሄ የሚያስገኝበትን ነገር ማስቀመጥ ተገቢ ነው ብዬ ነው የማስበው። ጥያቄው ሰላማዊ ነው። እኔ የሰላማዊ ትግል ደጋፊ ነው ታውቃለህ። ጥያቄው ሰላማዊ ነው። በሰላማዊ መንገድ መፍትሄዎችን መጠየቅና መፍትሄ ማግኘት ይበጃል። መነጋገር ካለ ነገሮች ይፈታሉ ብዬ ነው ማምነው። አሁንም ቢሆን ማለት ነው። አሁን እነዛ የሚደረጉት ነገሮች እንደዚህ ስለተደረጉ ማለት ሶሉሽን አይደለም ብዬ ነው ማምነው። ለዚህኛው 1,000 ብር ተሰጥቶታል፣ ለዚህኛው 1 ሚሊዮን ወጥቷል፣ 10 ቢሊዮን ወጥቷል ምናምን የሚለው ነገር ሳይሆን ለነሱ ግን በሚገባቸውና ባለው ልክ መሆን ያለበትም ነገር ይገባቸዋል ባይ ሙያተኞች ናቸው።
እንደ ሙያ ባለሙያነታቸው ሁሉ ነገር ይገባቸዋል። እኔ ጤና ባለሙያ ነኝ፣ ባይዘው እኔ ፋርማሲ ባለሙያ ነኝ። ከሀገር የወጣሁት ከሆነ ደሞዝ አንሶኝ ነው። ገብቶሃል አይደል? ልክ እንደዚህ ነው። ችግር አለ። እኔ አሁን ለምሳሌ እናቴም የጤና ባለሙያ ነበረች። ቤተሰባችን ብዙ የጤና ባለሙያዎች አሉ። አይኖ ላይፍ ና ለምሳሌ ሐዋሳ ጤና ጣቢያ 05 የምታውቀው ከሆነ እዛ ነበር እናት የሚሰራው ብዙ አመት። አሁን እዛ ያለው ችግር ለምሳሌ ይታወቃል፣ ግልጽ ነው። እኔ ስሜ ነው እንጂ በምንድን ነበር? ኦኬ እንደዛ አይነት አካሄዶች አሉ። ችግር አለ እኮ እኔ ራሱ አንዱ ቪክተም ነኝ እኮ ገብቷል። ግን ይሄ ነገር ግን እኔ አሁን እንደ ጤና ባለሙያ እኔም ብጠይቀኝና ነገሮች እንዴት ይፈታሉ ብትለኝ በዘላቂ የሚፈታበት ነገር ኢንሴንቲቮች እንዲመቻቹ ማድረግ፣ የዲዩቲ ክፍያ ከፍ እንዲል ማድረግ፣ ያሉት ነገሮች ላይ ለምሳሌ ሆሊዴዎች ምናምን ሲሆን ሆሊዴ ፔዎች ምናምን እንዲፈጠሩ ማድረግ። ባለፈውም ነገር ያለው አንድ ዊንግ ፈጥሮ ሆስፒታል ላይ ከ12 ሰዓት በኋላ ወይ ከሰዓት ወይ የተፈራረቁ እየሰሩ ሐኪሞቹ የካርድ ክፍያ ከፍ ተደርጎ እዛ ጋር ክፍያ ለምሳሌ ዋናው ሆስፒታል ላይ በ10 ብር ካርድ የሚገዙ ከሆነ እዛኛው ጋር በ100 ብር እንዲከፍል ተደርጎ ተጠቃሚው 90 ብሩን ለሐኪሞች እንዲሰጥ ማድረግ፣ እንዲከፋፈሉ በወር ላይ መጨረሻ ላይ እንዲሆን ማድረግ ነው። በተራ እንዲሰሩ እያደረክ ማለት ነው። ብዙ አይነት ሶሉሽኖችን ነው ማሰብ ያለብን። አረ ብዙ አይነት እንጂ እኔ አለ ያ ግን የሚመጣው አፄ ኃይለሥላሴ ጊዜ ታስታውሱ እንደሆነ እንደዚሁ በታሪክ ያነበባቸው ሰዎች አንዳንዴ እኮ ቀዳማዊ እመቤቶች ከባሎቻቸው ጋር ሲተኙ ምክር ሀሳብም ያመጣሉ። በነገር ላይ አሁን ሚስት የምትመሰው ለተሰወረብህ ነገር ማታ ስታሻሻት ምናምን እኮ ሀሳብ ማምጣት አለባት። ተኝተህ ለመነሳት አይደለም። እኔ አሁን አንዳንዴ ሴት ራሱ አሁን ሚስት ከፈለግኩኝ ሳገባ እኔ የሌለኝን ኳሊቲ እንዲኖራት ነው የምፈልገው እንጂ ጭራሽ ያለብኝን እንድትወስድ መሆን የለበትም። እና ወይዘሮ መነን ምን አሉ መሰለህ? መነን አስፋው እነዚህ የመንግስት ሰራተኞች አመፅ ወጡ የዛን ጊዜ በአፄ ኃይለሥላሴ ጊዜ እና ጠቅላላ ካቢኔ ሁሉ ሲበጠበጥ ማታ ከተፈሪ መኮንን ጋር ጋደም ባሉበት ወይዘሮ መነን አስፋው የሚገርም ሳቴላስ ሀሳብ አመጡ። የተማሪ የደሞዝ ጥያቄን የሚገታ ማለት ነው። ናን ወይ የመንግስት ሰራተኛ እኮ ማለት እንደውም እሳቸው እንደ ውሻ በውሻ ምሳሌ ነው የሰጡት። ልክ እንደ ውሻ ነው። ውሻ ጆሮውን ቆርጠን ብንሰጠው ስጋ አገኘ መስሎት ይበላል። ስለዚህ ምንድን ነው ይሄ የተነሳውን አመፅ ለማረጋጋት ደሞዝ ጨምርባቸውና ግብር ደግሞ ከላይ ጫንባቸው፣ በታክስ ታገኘዋለህ እኮ አሉት። ወይዘሮ መነን አስፋው ክብራትና ክብራን ጭብጨባ ያስፈልጋቸዋል። እና አፄ ተፈሪ መኮንን ወዲያውኑ ደሞዝ ጭማሪ ያደረጉት ሰው እየጨፈሩ የሄዱ ሰዎቹ ግን በጎን ደግሞ በታክሲ ይወሰድባቸዋል። እና አትሊስት እንደዚህ አይነት ንግግሮች፣ እንደዚህ የበሰሉ ነገሮች፣ የሚያረጋጉ መፍትሄ ሀሳቦች አሁን እኮ የምናየው እኮ እሳት በጎረሰ ሀሳብ ውስጥ የበለጠ እሳት የሚያበቃ እሳት የሚያስተፋ እኮ ስፖክስ ፐርሰን ነው የምታየው። አሁን ለገሰት ሁሉ የሚሰጡት ሀሳብ እንኳን የተናደዱትን ሊያበርድ ይቅርና ያልተናደዱትን እኮ የሚያናዱ ሰው ናቸው። ከየትኛው አንተ አሁን ዶክተሮች ለምሳሌ የደሞዝ ጥያቄ ካቀረቡ እንደ ዶክተሮች ወይም እንደ ሕክምና ባለሙያዎች ነው መመለስ የሚገባ እንጂ እናንተ ከመምህር ታንሳላችሁ እንዴ? እናንተ ከሌላው የመንግስት ሰራተኛ ታንሳላችሁ እንዴ? ስትላቸው ምንድን ነው የሚሆነው? እየተባባሰ ነው የሚመጣው። እና መንግስት በከፍተኛ ሁኔታ ነገሩን በንቀት እያየዋል አይመስልህም ወይ? እኔ ጥያቄ ይሄ እውነት ነው እኮ በጣም በቸልተኝነት ነው። እንደውም ንቀት ብቻ ሰው ቸልተኝነት ይታይበታል። ውሳኔውን ቀጥታ እንዳልኩ ለተነሱ ጥያቄዎች ቀጥታ መልስ ቢያንስ እኮ አንዳንዴ እኮ እንዳልከው ባታረገው ራሱ እኮ የሆነ ነገሮችን ቀባብተ ማቅረብ አለብን ለመንግስት ማለት ነው። እንደ ሚዲያ እንደ ኮሚኒኬሽን ባለሙያ እንደውም ይሄ ነገር ጋፕ እንዲል የሆነ ነገሮችን ተናግረህ ራሱ ማረጋጋት አለብህ። ንግግር እኮ ትልቅ ነገር ነው። ከመንግስት የሆነ ነገር እየጠበቀ ግን የሚሰጠው መልስ ለምሳሌ ዳቦ እየጠየቅ ድንጋይ ነው የሚሰጥ ከተባልክ አስቸጋሪ ነው፣ ያስከፋል። ማንንም ሰው ነገሮችን ያባብሳል። እያዳፈነው ነው እንጂ የሚሄደው ችግሩን ከመሰረታዊ ከስሩ አይነቅለውም ማለት ነው። የዚህ ችግር መነቀል ያለበት ከስሩ ነው። ይሄ ያደረ ጥያቄ ነው፣ የረዥም ጊዜ ጥያቄ ነው። ኦፍኮርስ ነው፣ ግን መፍትሄ የሚያገኘው ግን በዘላቂ መፍትሄ ነው። ያንን ነው መሆን ያለበት ብዬ ነው ማለት ነው በግሌ። ቴንክ ዩ። በነገራችን ላይ በፖለቲካው ዓለም ሊደርስ ለሁለት መንገዶች ይዋሻሉ። የመጀመሪያው ራሳቸውን ቤኔፊት ዘምሰልፍስ ራሳቸውን ቤኔፊሽር ለማድረግ ተጠቃሚ ለማድረግ ይዋሻሉ። ሁለተኛ ፎር ቤኔፊት ኦፍ ካንትሪ ለሀገር ጥቅም ሲሉ ይዋሻሉ። በፖለቲካው ስትገቡ
አንዳንዱ እውነት ሲናገር አያምርበትም። እውነት እኮ ነው የሚናገረው፣ ግን አያምርበትም። አንዳንዱ ደግሞ የሚናገረው ውሸት ነው። ውሸት ሲናገርበት ያምራል። ፖለቲካ ማለት ውሸትንም እውነትንም ስተውና ስትቀመማት ለዛ የተሰጠ መሆን መቻል አለብህ። እና በተለይ አሁን የሕክምና ባለሙያዎችን ዋሿቸው እንኳን ሳይሆን አክብሮ ይሄ መንግስት አክብሮ አንዳንዴ እኮ ያለበትን ችግር እኮ ማንም ከምሁር እስከ ማየም ያውቀዋል እኮ ኢትስ ኢምፖሲብል። ከአይኤምኤፍ ጋር ተስማምታል እንዳልከውም 20 ሺህ ብር ደሞዝ ጭማሪ ብታደርግላቸው ኢንፍሌሽኑ በዛው መጠን ይጨምራል። ችግራቸውን አትቀርፍም። ይሄ የትግራይ ጦርነት የፈጠረው ነገር ነው። የሀገር ኢኮኖሚ ወገቡ ተሰብሯል። አሁን ባለው ሁኔታ ይሄ መንግስት ደሞዝ መክፈል የሚችልበት ደረጃ ላይ አይደለም። አሁን ወላፈኑን ነው እየወሰድን ያለ ነው። የባሰ ነገር እየመጣ ነው። ታስታውሳላችሁ እዚህ ውስጥ የነበራችሁ ሰዎች ሳም አለ እዚህ ውስጥ የአይኤምኤፍን ነገር ተግባራዊ ባደረጉበት ሰዓት ሊመጡ የሚችሉ ነገሮችን ስናወራ ነበር። አንዳንዴ አሁን ያለበት ነባራዊ ሁኔታ ተረድተህ ማህበረሰቡን ግን ሊያረጋጋ የሚችል እኮ ንግግር መናገር መቻል አለብህ እኮ። ዶክተሮችን አይደለም እያሳደርግ ማሰራ አይደለም መደብደብ አይደለም። ይሄ አይደለም መፍትሄው። ያሁን ደግሞ ፕሮፌሽናል በሆነ መንገድ ሰላማዊ ሰልፍ የወጡ ሰዎች እንዴት እንደሚያሳዝኑ። አሁን ዶክተሮችን የህክምና ሰዎችን ታስራለህ በመድኃኒዓለም በሚገባቸው ቋንቋ እነሱ ሰልፍ በወጡበት ቋንቋ አክብረህ ነው ምላሽ የምንሰጣቸው። ኦኬ አሁን ያለንበት ሁኔታ ይሄ ነው ምናምን ብለህ ሌላ ድራማም ነገር አድርገህ እንትን ብትላቸው አሁን የሚያንቁ አይመስለኝም። ያውም 6 ዓመት የታገሱ አካላቶች ናቸውና ያልተገባ ወይም ደግሞ የሚታይ ንቀቶች ይታዩ ነው በመንግስት በኩል ለማለት ያለው። እሱንም አክሊሉ ስላደረክ ቴንኪ። ወደ ይርታቸው አማራ እንመጣለን። 7 ደቂቃ አለው እንዴ? ሚዩት ነህ። ቆይ እኔ አንሚዩት ላድርገው መሰለኝ እምቢ አለኝ። እስኪ አውራ። ኦኬ እሰማለሁ። ይሰማል። ኦኬ ታንክ ዩ። እኔ ይሄ የዶክተሮችን አሁን የተደረገው ሰላማዊ ሰልፍ ወይም ችግር መጨረሻ ጊዜ መሆን የነበረበት ነው። ህዝቡ ከተታገለ በኋላ ካልተሳካ ግን በናቱ ላይ ነው የጀመረው ትግሉ። የነሱ መራብ፣ የነሱ መከራ፣ የነሱ ችግር ከነሱ የበለጠ የተማረ ሰው የለም ኢትዮጵያ ውስጥ። አንድ ሳይሆን ብሔር ሳይለየው ሁሉም ብሔሮች የተታገሉበት መብታቸው የተረገጠበት ደሞዛቸው ልጆቻቸው ማሳደግ ያልቻሉ ስለሆኑ ሞር ተሰሚነት ይኖረዋል። እነዚህ መከራ ስቃይ ዶክተሮች የኢትዮጵያ ችግር በሰፊው ነው የመጣ። ይህ ለማስተካከል ስር ነቀል የሆነ ለውጥ ያስፈልጋል። ቅድም ፍኖተ ካርታ የለውም ሲል ነበር አንዱ። የኢትዮጵያ መንግስት የራሱ ፍኖተ ካርታ የለውም። ኦፍኮርስ የለውም። የአብይ የህወሓት ልጅ የህወሓት ማኒፌስቶ በጭንቅላቱ ተቀርጾ የሚያራምድ ጸረ ኢትዮጵያ የሚያራምድ ሲስተማቲካሊ በኢትዮጵያ ውስጥ ግዙፍ የተባለው ማህበረሰብ በኢትዮጵያ በቁጥርም ተቆጥሮ በአግባብ ማጆሪቲ የሆነውን መጀመሪያ ማዳከም አለብኝ ነው ብሎ የተነሳው። ያ ለማለት እርግጠኛ ነኝ። ሌላው ብሔር ትጥቅ ሳይፈታ የአማራ ልዩ ኃይል ትጥቅ ፈታ። ሌላ ብሔር ትጥቅ የፈታ የለም። ከዛ ቀጥሎ እሱ የአማራ ብልጽግና ብአዴን ፈቀደ፣ እንዲፈቱ አደረገ፣ ካዝና ውስጥ አስገባ። ከዛ በኋላ ሌላ ክልል ልዩ ኃይል ወይም ሚሊሻ ከማስፈታት ይልቅ ዘሎ ተመልሶ ፋኖን ማስፈታት አለብን ብሎ እቅድ አደረገ። ለምንድን ነው እንደዛ የሚያደርገው? አብይ አህመድ የሚደራደረው በኢትዮጵያዊነቱ ማይደራደር ለኢትዮጵያ ሕዝብ ተደራጅቶ በብሔር ገሎ ጨፍጭፎ የማያውቅ ማህበረሰብ ስለሆነ አማራ ከተዳከመ አብይ የሚሰራውን 10 ቢሊዮን ዶላር ሰክሰስ ሆኖ ለመኖር የሚያስችል አቅም ለመገንባት የሚያስችለው ጠንካራ የተባለው ማህበረሰብ ማጥፋት፣ ማድቀቅ፣ ማሳደድ፣ መግደል፣ ማዋረድ የበታችነት ስሜት
ተጭኖበት ህዝቡ ተበርግጎ ከኢትዮጵያ ተባሮ እንዲወጣ የተደረገ ስልት ነው። አንድ የኦሮሞ ተወላጅ እዚህ ሲያትል ነው የምኖረው፣ እዚህ ሲያትል ቢዝነስ ያለው ሰው ነው 40 ሚሊዮን የኢትዮጵያ ህዝብ መቀነሳ ስንት ነው? የኢትዮጵያ ህዝብ አለ ፖለቲካሊ ስናወራ እዚህ 120 ሚሊዮን ይባላል፣ ከዛ ሊበልጥ ይችላል። 40 ሚሊዮን መቀነስ አለበት ነው ያለን። ብሔሩ ግን ይሄ ቀነስ አላለኝም። የዚህ ዘር መቀነስ አለባቸው አላለ። በቅዳቸው ይዘውት የተነሱ የአብይ ደጋፊዎች ውስጥ ለውስጥ ተነጋግረው ስራ እየሰሩ ያሉበት የኢትዮጵያ ህዝብ መቀነስ ነው። ስለዚህ አሁንም እየተፈጸመ ያለው በአማራ ነገር ግን እግዚአብሔር ሲረዳው ፋኖ ትጥቄን አልሰጥም ስላለ ፋኖ ተደራጁ ራሱን እየተከላከለ ከመከላከያ ሰራዊት እየቀማ ታጥቋል እስከ አፍንጫው። ድሮን ብቻ ነው የሌለው በአሁኑ ሰዓት በድሮን ብቻ ነው የሚያጠቃው እንጂ በእግር የሚችለው የለም። ሁሉም ይመሰክራል። እየተማረከ እየጨፈረ ፋኖ ይችላል እያለ እየጨፈረ ያለው የኢትዮጵያ መከላከያ ይህ ግልጽ ነው። ወገኖቻችን ናቸው። ነገ ኢትዮጵያን የሚከተሉ ወጣቶች ህፃናት ለብለብ ተደርጎ ሰልጥነው አገር የውጭ ጠላት እንደመጣ በአማራ ህዝብ ለመዝመት እየተደረገ ያለው ሴራ ሁሉ ኢትዮጵያዊ ሊነቃ ሊረዳው ይገባል። አማራ በዘሩ ተደራጅቶ ኢትዮጵያን ገዝቶ አያውቅም። የብሔር ብሔረሰቦችም ጥላቻ አልነበረው። ጥላቻ ቢኖር ኖሮ ለኢትዮጵያ ብሔር ብሔረሰቦች ቋንቋውን አስተምሮ የጋራ መግባቢያ አድርጎ የራሳቸውን እድል በራሳቸው ስራ ፈጥረው እንዲሰሩ ተቀጥረው ከመንግስት አይፈቅድም ነበር። ዘረኛ ቢሆን ኑሮ አገር ለማጥፋት ለማፍረስ የሚታገል ቢሆን ኑሮ አማራ ሌሎቹ ማስተማር አልነበረበት። ሁላችንም እንግባባበት። የኢትዮጵያ ብሔር ብሔረሰቦች እኮ የአማርኛ ቋንቋ የመጣው ማን ነው? በቤተክርስቲያንም በሁሉ አስተምሮ ሁሉም ተግባብቶ እንዲሰራ ያደረገ ማህበረሰብ እንደ ጠላት የኢትዮጵያ ተደርጎ ተፈርጆ ሲገደል ሲታረድ የኢትዮጵያ ህዝብ ፍትህ የለም አቁም ማለት ሲገባው ራሱ ላይ ብሔር ብሔረሰቦች ከራሳቸው እስኪደርስ ድረስ እየጠበቁ ነበር። አሁን ፋኖ እስከ አፍንጫው ታጥቋል። ሌላ ሀገሮችም እርዳታ የሚሰጡት አይጠፉም። በአሁኑ ሰዓት እግሩ ተክሏል። ከእንግዲህ በኋላ አንዴ ከሶማሌ ጋር ጦርነት ለመክፈት አንዴ ከጅቡቲ እናስመልሳለን፣ አንዴ ከኤርትራ እናስመልሳለን የሚለው ፋኖ አይ አሰብ ምናገኝ ከሆነ ከአብይ ሁነን አስወግደን ከዛ በኋላ እንወያያለን የሚለው አሰብ ሲሄድ እኛ አዲስ አበባ ነው ቀይ ባህር አንሄድም፣ ከአዲስ አበባ ነው የምንገባው። ትግላችን የውስጥ እንጂ የውጭ ጠላት አይደለም። አሁን ኤርትራ በእኛ በኩል እኔ ሀገር ቤት ሄጄ እያለሁ እስከ ኤርትራ ድንበር without any permission I went through ተሻግሬ ያለሁ ሄጃለሁ። ሄጄ ፎቶግራፍ የተለጠፍኩን ከፈለክ ልክላለሁ በኋላ እንጨርስ። ለሀገሬ ከ40 ዓመት በፊት ጀምሬ የተታገልኩ ሰው ነኝ። የሜዳ ትግል አውቃለሁ፣ የከተማ ትግል አውቃለሁ ለባል ለሀገሬም ለኢትዮጵያ ቢልጌት ፋውንዴሽን እንዲገባ ካደረጉት አንዱ እኔ ነኝ። በትልቅ አድርጎ ላሳይ መረጃው ፎቶግራፌ በትልቅ አድርጎና የነሱ ቢዝነስ ካርድ በሙሉ አሳይሃለሁ። ለሀገሬ ያላደረኩት ነገር የለም። ለኢትዮጵያ እንድትፈርስ ሳይሆን እሺ መልሼ ያሳያለሁ። ያንን እንትን ከፈለክ እሱን ለማሳየት ይችላል። ቢዝነስ ካርዳቸው እዚህ ማየት ይችላል። በትልቅ ካላደረከው የቢልጌት ፋውንዴሽን በሙሉ እዚህ ይኸውልህ። ቆይ በኋላ መቀጠል ከሆነ በደንብ አሳይሃለሁ። ሌላው ከዚህ ያለውን በሙሉ የሥራ እንትኖች በሙሉ ለሀገሬ ምን እንደሰራሁ ትልቅ ስራ ለኢትዮጵያ ህዝብ if you try to work with the Ethiopian for the Ethiopian people this is the right time to go to investor there. If you try to work with the Ethiopian government this is not the right time. ብዬ ነው ነገሮቹን ለሀገሬ ደናል ማማማቶ ኢትዮጵያን ወያኔ በሚያደርገው ትግል እሺ በኋላ መለሳለሁ። ዞሮ ይመጣል።
ስክሪንሻት አድርጋችሁ ብልጌት ፋውንዴሽን ጋር መደወልም ይቻላል። በነገራችን ላይ ስልኩ እዛ ላይ ያለ መደወል ይችላሉ ለተለያዩ እርዳታ ምናምን ተደራጅተው ከሆነ ይችላሉ። እሺ ደሱ ወደ አንተ ልምጣ። 7 ደቂቃ አለ። ሄሎ ቴዶ ምናልባት አንድ ደቂቃ ያስፈልገኛል እስክታጠብ ለማድረግ ወደ ሳቤ ተመልሼ ልምጣ። ምናልባት ለማውራት ምቹ ካለ ሳን በኋላ አድርገኝ። እሺ የላካችሁ ሰዎች ቪዲዮ እንደምታበሩ እርግጠኛ ሁኑ። እዚህ የምታዩቸው ሰዎች ቪዲዮ የሚያበሩት ስራ ሳይኖራቸው ቀርቶ አይደለም፣ ቤተሰብ ስለሌላቸው አይደለም፣ ኃላፊነት ስለሚሰማቸው ነው። ለወጡበት ማህበረሰብ ድምፅ ለመሆን ነው። መጋረጃ ውስጥ ሆነ ድምፅ የምታዋጣበት ዘመን ማቆም አለበት። ጸልዩ። አንዳንድ ሰዎችም ኢነፍ ኢዝ ኢነፍ ብሎ አንዳንዱ መጋረጃ ውስጥ ሆኖ ድምፁ ይናገራሉ። ቻይኖች ቅልጥፍ ያለ አማርኛ ይናገራሉ። መታየት አለብን ለማለት ያለው። እሺ የመታየት ዘመን ይሁንልን። ከልብ አመሰግናለሁ። ይርታቸው ወደ ሳም እመጣለሁ። ቴንኪዩ ቴዲ። ቅድም መናገር የፈለግኩትን አልጨረስኩም ነበረ። ደቂቃው ግን በጣም የፈጠነ ነው ቴዲ። አልገባኝም። ቼክ አድርገው። እሺ ቅድም ኤትኒክ ፖለቲክስ የብሔር ፖለቲካ መቼ ነው የጀመረው የሚል ቅድም አንድ አይ ቲንክ ሶራ ይመስለኛል እሱ ብቻ ሳይሆን አክቹዋሊ ብዙ ሰው የሚለው በኢህአዴግ ጊዜ የጀመረ ነው የሚለው 1991 ወር 19 ይሄ ትራንዚሽናል ቻርተር ጊዜ ጀምሮ ያዋል እዛ ላይ ያለው ኮንቴንት ኦልሬዲ 1995 ኮንስቲቱሽን ላይ አለ። ግን ሁለት ነገሮች አሉ አሁን እዚህ ላይ የፔር ፖለቲካ መቼ ነው የጀመረው የሚለውን ቅድም የጠቀስናቸው ይሄ ፓን ኢትዮጵያንስ የራሳቸው የሆነ አንደርስታንዲንግ አላቸው። ኤትኖ ናሽናሊስት ካምፖች ደግሞ የራሳቸው አንደርስታንዲንግ አላቸው። ፓን ኢትዮጵያንስ የሚሉት ከ1991 ከኢህአዴግ ጊዜ ጀምሮ ነው የሚሉት። ልክ ኢትዮጵያ ኤትኖሊንጉስቲክ የሆነ ስቴት ስትራክቸር ከተሰጣት ጊዜ ጀምሮ ማለት ነው። ኦር 1995 ኮንስቲቱሽን ማለት ነው። ይሄንን ፓን ኤትኖ ናሽናሊስቶቹ አይደግፉም። ይሄን ኢህአዴግን ጨምሮ የነበረው ዲስኮርስ ምንድን ነው? የማንነት ፖለቲካ ወደኋላ ይሄዳል። ሁልጊዜ ሜንሽን የሚያደርጉት ማንን ነው? አፄ ምኒልክን ነው። አፄ ምኒልክ በማንነታችን መሰረት አድርገው ኤክስክሉድ አድርገውናል። ወደ ደቡብ በነበረው ኤክስፓንሽን ኤክስክሉድ ብቻ አይደለም፣ ማርካኬስ የጻፈው በጣም ዘግናኝ ነው እውነትን ለመናገር። እሱን አክቹዋሊ ብዙ ፖለቲካ ሊስት ይጠቀሙበታል ቱ ዲስ ዴይ፣ በተለይ ኤትኖ ናሽናሊስት እና ኢህአዴግን ጨምሮ ኤትኖ ናሽናሊስት ካምፖች ይህንን የሚያቀነቅኑት። ስለዚህ ወደኋላ ሄዳል፣ በጣም ሩቅ ወደኋላ ይሄድና ከዚህ ነው የጀመረው ይሄ መገለል። ያን የነበረው ኤክስክሉዥን ማርጂናላይዜሽን በብሔር እንድንደራጅ አድርጎ በኋላ የብሔር ትግል ጀምር። ልክ ቲፒኤልኤፍ ደግሞ ሌሎችን ያደራጀችበት እና 1991 ደርግን የገረሰሱበት ማለት ነው። ኃይለስላሴንም የአፄ ምኒልክ ስርዓት ጠበቃ አድርገው ነው የሚስሉት። በደርግ ጊዜም ያ የነበረው ዶሚናንስ አንድ ግሩፕ የነበረው ዶሚናንስ ቀጥሎ ነበር፣ አስቀጣይ ነው ብሎ ነው የሚያስቡት። እና ስለ ሁለቱ ካምፖች የተለያየ አይነት አንደርስታንዲንግ ነው ያላቸው። ገብተዋል። አሁን ኢንተርናሽናል ከሆንን ወደኋላ ሄደን ነው ክሌም የምናደርገው። ፓን ኢትዮጵያንስ ከሆንን ደግሞ አክቹዋሊ ፓን ኢትዮጵያንስ እንትኑ ጥናት ይፈልጋል ኖርማል ይሄን ለማለት ግን እንዲሁ ስታየው ሲግኒፊካንትሊ የቀነሰ ነው። ፓን ኢትዮጵያንስ ካምፕ ውስጥ ያለው ቡድን ከአማራ ናሽናሊዝም በኋላ ሲግኒፊካንትሊ እየወረደ ነው። ማን ነው አሁን ኢትዮጵያኒስት ካምፕ ብለህ ከጠየቅ አስቸጋሪ ነው ማግኘት። ኢትዮጵያዊነትን የሚያቀነቁን የነበሩ የአማራ ክልል ነዋሪዎች በዋናነት የነበሩ ናቸው። ኢትዮጵያዊነት አንድነትን ብሎ ሲያቀነቁን የነበረው ይሄ ዊዝ ራይዝ ኦፍ አማራ ናሽናሊዝም። ብዙ ጊዜ አሁን ኢትዮጵያኒስት ሲባል ብዙ ሰዎችን ኮንፊውዝድ ያደርጋል። አሁን ከግሩፕ ራይት ይልቅ ኢንዲቪጁዋል ራይት ነው መቀንቀን ያለበት የሚሉ ወገኖች ናቸው ወይስ ዩኒተሪን እንትን የሚያደርጉ ናቸው? ሊበራሎች ናቸው። አንድነትን፣ ዩኒፊኬሽንን፣ ይሄ ኮሄዥንን ፕሮሞት የሚያደርጉ በዋና ፖዚቲቭን ካየ ነው ማለት ነው።
አንድነትን፣ በጋራ መቆምን፣ እንደ ሀገር አንድ መሆናችንን እንደ ኢትዮጵያ ፓን ኢትዮጵያ ማለት ይሄ ልክ ፓን አፍሪካ እንደምትለው ኢትዮጵያዊነትን የሚያቀነቅን አንድ ሀገር አንድ አይነት አይደንቲቲ ሊሆን ይችላል። ወደ ኤክስትሪም ከወሰድክ እኮ ትንሽ አስቸጋሪ ነው የሚሆነው፣ ብዙ ኮንትሮቨርሻል ነው የሚሆነው። ምክንያቱም በጣም ብዙ አይደንቲቲ ግሩፕ ስላለ አይደንቲቲው መከበር ይፈልጋል። ይሄ ደግሞ እንትን ያነሳል እና በዋናነት ግን አንድነትን የሚያቀነቅኑ ወደ መሀሌ ሞዴሬቱን ስናየው አንድነትን የሚያቀነቅኑ ጠንካራ የሆነ ብሔራዊ ሀገር ወይ ደግሞ መንግስት ያለው ሀገር እንዲኖር የሚፈልጉ ልዩነትን የማይፈልጉ ዲቪዥንን የማይፈልጉ እና እንዴት ተሸነፉ? አሁን ይሄ አይዲያ በዋነኛነት ሊቃኖች ናቸው፣ ፖለቲካን ጠንቅቆ የሚያውቁ ናቸው፣ ያነበቡ ናቸው። እንዴት በመንጋው እሳቤ እንዴት ተበለጡ? መሬት ስለሌላቸው ነው ወይስ ሚስካልኩሌት እያደረጉ ነው? እንዴት ብዙ ጊዜ እንደውም ምንም በማገናኛ አይዲዮሎጂ ከእነሱ ጋር የተላተሙ ሲሰዳደቡ ምናምን ነው የምታየውና እንዴት ወደፊት መጓዝ አቃተው? እንዴት ማሳመን ከበደው? ይሄ አሸንፎ እንዴት ወደ መድረክ መምጣት ከበደው? ይሄ ሀሳብ እሺ፣ አቋረጥከኝን ትጨምርልኛለህ? እሺ፣ አይ ቲንክ በጣም ኢንትረስቲንግ ጥያቄ ነው። ምክንያቱም ቀስ እያለ ነው ዲክላይን ያደረገው። እኔ 2007 ዓመተ ምህረት ይመስለኛል አይደለም፣ 2007 አይደለም፣ አዲሱ መንግስት እንደመጣ በፈረንጆቹ 2018 ወሎ ዩኒቨርሲቲ አንድ ኮንፈረንስ ነበር። ልጅ ኢያሱ የሰላም የደህንነት የሰላም የዲሞክራሲ እና የዲሞክራሲ ዴቨሎፕመንት አይነት ሴንተር የፒስ ይሄ ሴንተር ነበር። አምሶሪ አሳስቻለሁ ይመስለኛል፣ ረስቼዋለሁ። ይሄ ሴንተር አለና አንድ ዓመት ሲሆነው አኒቨርሰሪ ያከብራሉ እና እዛ ተጋብዤ ሄድኩ እና ኮንፈረንሱ ላይ የቀርብ የነበረው ወረቀት የጥናት ጽሁፍ ማለት ነው። አጠቃላይ ወጣቶች ናቸው ብዛት። አጠቃላይ ወረቀቱን ስትጨምቀው አማራ ናሽናሊዝምን የሚያቀነቅን ነው በሚያስደነግጥ ሁኔታ። ያኔ ነው በቃ አማራ ናሽናሊዝም በከፍተኛ ሁኔታ እንደሰረጸ ወጣቱ ምሁራን መሀል ማየት የቻልኩት። በጣም ሾክ ያደረግኩት ቢኦነስት። ምክንያቱም እኔ ያንን ኤሪያ አስበው የነበረው ፓንኢትዮጵያኒስት በሆነ አንደርስታንዲንግ እና አመለካከት ነው። ይሄ በዋናነት ፖዚቲቭ ሳይዱን ማለት ነው። አንድነትን የሚያቀነቅን በጋራ መሆን ጥንካሬ ይሰጣል ብሎ የሚያስብ የሚያምን ዲቪዥንን የማይፈልግ ጠንካራ ኢትዮጵያ ኢቭን ኤርትራንም እኮ ክል የሚያደርገው ፓን ኢትዮጵያኒስት ነው። ዛሬ ኤትኖ ናሽናሊስቱማ አይፈልግም ያንን እና ያኔ አካባቢ ምን ይሆናል? ሁሉም በየእንትኑ በየብሔሩ ገብቶ ተደራጅቶ፣ ቅድም ልጁ ሲናገር ነበር ሰምተህ ከሆነ የፋኖ ደጋፊ ነኝ ያለው። ሁሉም በየብሔሩ ገብቶ ተደራጅቶ ጠንካራ ሆኗል እና አሁን በቅርብ የተደራጀ ነው ሲል ነበር ልጁ ሰምተህ ከሆነና ምንድነው የሚያስቡት? ሌሎች ተደራጅተዋል፣ እኛ ችግር ውስጥ ገባን የሚል አንደርስታንዲንግ ቀስ እያለ መጣ። ምክንያቱም ከነሱ ውጭ ያሉት 10 ምናምን ክልል ሆኗል። አሁን ኖርማሊ እነዚህ በሙሉ በእንትን የተደራጁ ናቸው፣ በማንነት የተደራጁ ናቸው። የሆነ ጊዜ የተካሄደው ይሄ ናሽናል ሴንሰስ አማራ ክልልን ቁጥሩ ላይ ችግር ፈጠረ የሚል ኮንትሮቨርሲ ነበር፣ ትዝ ይልህ እንደሆነ። ያ ብዙ አይነት ኢምፕሊኬሽን አለው፣ ከበጀት ጋር በተያያዘ ከሌሎች ነገሮች ጋር በተያያዘ ኢምፕሊኬሽን አለው። ስለዚህ ወዴት ይወስዳል? እነዚህ ነገሮችና ሌሎች ተደምረውበት አሁን ሰዓት ስለሌለኝ ራስን ወደ ማየት ማለት ወደ ራስ መምጣት፣ አማራ ናሽናሊዝም ቀስ እያለ መምጣት። ሌላ ደግሞ በየክልሉ የነበረው ግጭትና ሞት ወለጋ ላይ ማንነትን መሰረት ያደረገ፣ አዳማ ላይ ለምሳሌ ማንነትን መሰረት ያደረገ ግጭት፣ ሻሸመኔ ላይ ማንነትን መሰረት ያደረገ ግጭት። በዋናነት ማይኖሪቲ ኤትኒክ ግሩፕ ማይኖሪቲ ሴንስ እዛ አካባቢ ባለው ይሄ የእንትን አቀማ አሰፋፈር የህዝብ አሰፋፈር ማይኖሪቲው ከሌላ ክልል የመጣ ነው። ማይኖሪቲን ታርጌት ያደረገ ግጭት፣ መፈናቀል፣ ሞት ምን ያስከተለ፣ ንብረት መውደምን ያስከተለ ወዴት ወሰደው? ይሄንን ናሽናሊዝሙን ጠንካራ ወደሆነ አቅጣጫ ወሰደው እና ይሄ እነዚህና ሌሎች ችግሮች ወደዛ አምጥተውታል የሚል እምነት አለኝ። ታንኪዩ። እሺ፣ ወደ በኋላ በደንብ እናወራለን። እኔ አሁን ብዙ ጊዜ እሱ ነው አንድ ግራም የሚገባኝ ነገር፣ ብሔርተኞቹ በቃ በራሳቸው ዛቢያ ይሽከርከሩ ብሎ ሞት አይቻልም። አሁን እኔ
እነግርሃለሁ። ለምሳሌ እዚህ ጋር የብሔር ፖለቲካ አራምዳለሁ መብት ነው ወይ ካልከኝ 100% ትክክል ነው። በተለይ እንደ አማራ ሆነ መደራጀት ትክክለኛ ነው ብዬ ነው የማምነው። የሐሰት ትርክት ሰለባ ውጤቶች ናቸው። ያሸንፋሉ ወይ ካልከኝ በብሔር ብቻ ተደራጅተህ ክርስቶስ እስኪመጣ አታሸንፍም። በእኔ ትንታኔና በእኔ ግንዛቤ ልታሸንፍ የምትችለው መደራጀት ትክክል ነው፣ ትክክል ነው 100%። አሸንፋለሁ አታሸንፍም። አያም ሮንግ ቦን እንትን እላለሁ። ግን የማየው የሚታየኝ ነገር በተለይ ልታሸንፉ የምትችሉ አካላቶች ልታሸንፉ ከምትችሉበት ሜዳ ሆን ተብላችሁ ነው እንድትሰበሰቡ የተደረጋችሁት ብዬ አምናለሁ። አሁን እነሱ በራሳቸው ዛቢያ ያሽከርከሩ፣ እንደ ኦሮሞ ይደራጅ፣ እንደ ትግራዋ ይደራጅ፣ እንደ አማራ ይደራጅ፣ እንደ ስልጤ፣ እንደ ጉራጌ እንዲህ ያለ እሳቤ ፖለቲካ ውስጥ መኖር የለበትም የሚሉ ሀሳቦች ለምንድነው ጠንክረው ወጥተው ከነሱ ጋር ከሰላምታ ከመለዋወጥ ይልቅ የራሳቸውን መንገድ ይዘው ማይጓዙት? ለምሳሌ ብዙ ጊዜ የኢትዮጵያውያኒስቶች ብዙ ጊዜ ትንታኔን ለመተንተን ሲፈልጉ ወይ አማራ ውስጥ ይገባሉ፣ አማራ ውስጥ ገብተው የሌላውን አጥላላሉ። እና ይሄ ራሱ አንዱ ችግር አይመስልም ወይ? በራሳችን ወይም በራሳቸው መንገዳቸውን ይዘው መጓዝ አለመቻላቸውና እስቲ እሱንም እናወራለን ለማለት ያለው እንጂ በተረፈ ብዙ ጊዜ ትራምፕ ላድርግህ 30 ሰከንድ ስጠኝ ሰጣሉ። ዞሮ ይምጣና ችግር የለውም። በዚህ ጉዳይ ላይ ነው አሁን ያልካት ላይ እሺ 30 ሰከንድ እሺ፣ ለእኔ ያልክ ስለመሰለኝ ነው። ሶሪ እኔ ለአሳቢ ጀስት አየር ላይ ነው ያስቀምጥኩት ለአንተ አይደለም። የብሔር ፖለቲካ ተለጥጦ ሲለጠጥ መጨረሻው የት ሄደ ይወስደናል መሰለ? መበታተልና መፍረስ እንደ ሀገር። ከዚያ በጣም ትንንሽ ሀገሮች ወደ መፍጠር ይወስዳል። አገሬን እንዲበታትን ለምንድን ነው ይሄ በግብርና የከበደው ሁሉ ዝም ብሎ ምንም የማያውቅ ሰው እየመጣ ሀገሬን ይበትናል ነው የሚለኝ? ሀሳቡን እንኳን በአግባቡ አደራጅቶ መናገር ማችል ሰውዬ ለምንድነው የምንፈቅድለት? እናቶች አባቶች የሞቱላት ሀገር እኮ ናት። አንድ ግለሰብ ነው እሱ ኦንሊቲንግ እኛ እያለ ስለሚያወራ ነው። ለምንድነው የምንፈቅድለት ነው ጥያቄ። በተለየ ሁኔታ እኮ መብት የለውም እኮ አሳምኖ ኦኬ፣ በሀገሪቱ ህገ መንግስት መሰረት ኦኬ፣ ሪፈረንደም አዘጋጅቶ ህዝቡ ከወሰነ ኦኬ። ሱሪም ባስወልቅ ፓንት የሌለ ሰውዬ እዚህ ጋር በሀሳብ ስለተቃረንክ ብቻ እችን ሀገር ገነጠላለሁ ስትል ዝም ልል አልችልም። በተረፈ ፖለቲካ እናውራ። ፖለቲካ ብሔር ነው ወይ ካልከኝ ፖለቲካ ብሔር አይደለም። ፖለቲካ ከሆነ የምታወራው ርዕዮተ ዓለምህን ንገረኝ፣ ኢኮኖሚ ፖሊሲን ንገረኝ። ብዙ ጊዜ እንደምናገረው ምንድነው ኢኮኖሚ ፖሊሲ? አሁን ያለችው ሀገር እኛ ስልጣን ላይ ብንወጣ ሶሻሊዝም ያዋጣታል። አይ እኛ ስልጣን ላይ ብንወጣ ፍሪ ማርኬት ኢኮኖሚ ያዋጣናል። አይ ሚክስድ ያዋጣናል። ከመብት አንጻር ግሩፕ ራይት ነው መቀንቀን ያለበት። አይ ኢንዲቪጁዋል ራይት ነው መቀንቀን ያለበት። የውጭ ጉዳይ ፖሊሲ ምንድን ነው? ከግብፅ ጋር ነው የምሰራው፣ ከሶማሊያ ጋር፣ ከኬንያ ጋር ነው የምሰራው፣ ከሱዳን ጋር። ይህን ሳትነግረኝ ዝም ብለህ ተደራጅተህ መስኖ ጠልፈ እርሻ ማበጀት የሚገባ ሰውዬ እዚህ ጋር ፖለቲካ እያልክ ምስኪኑን ህዝብ ግራ አጋባለሁ ብትል ቢያንስ በተቻለችው በአቅሜ እንደፋደፋለሁ ነው እያልኩ ያሉት። አንተም ድምፅ አለ፣ እኔም ድምፅ አለኝ። ፈርቼ ግን ዞር አልልም። ሀገሬ ናታ። ሀሳብ ከሆነ ብሔር ፖለቲካ አይደለም። አማራ የሚባል ፖለቲካ የለም። ምንድነው አማራ? አማራ የተከበረ ህዝብ ነው። ኦሮሞ የሚባል ፖለቲካ የለም። ኦሮሞ ብላችሁ ፖለቲካ እንዳሰሩ ብዬ የከለከልኩት ማለት ነው። አማራ ብላችሁ እንደ ህዝብ ፖለቲካ ተሰሩ፣ ትግራዋይ ብላችሁ ፖለቲካ እንዳሰሩ ብዬ የዛሬ 2 ዓመት ያስቆም ነው ማለት ነው። እነዚህ የተከበሩ ህዝቦች ናቸው። በተረፈ ግን ፖለቲካ ሀሳብ ነው መሆን ያለበት። አይ ብሔር ነው፣ ብሔሬ 70 ሚሊዮን ነው፣ አመጋገቤ ምናምን ካልክ አጠቃላይ ብሔሬ አለ የምትለው መገለጫ ጻፍና የፌዴሬሽን ምክር ቤት ወይም ደግሞ ባህልና ቱሪዝም አስመዝግብ። እንጎበኛለን በአመት አንዴ፣ ከፈለክን በአመት 2። ብሔርን አስመዝግበው እዛ ፖለቲካውን ልቀቅልን ነው እያለን ያለ ነው እንጂ ብሔር ፖለቲካ ውስጥ አትግባ። የኔ ሀሳብ ያ ነው። እና ለዚህ ደግሞ የምትሞቱ ሰዎች ምንም መፍራት የለብህም። በስድብ ያሸማቁ እንትንም ቢሉ እነዚህን አውት ስማርት ነው ማድረግ ያለብህ ነው እያልኩ ያሉት ወጣት። ቢኮዝ የእነዚህ አካሄድ ያንተንም ህይወት የሚነጥቅ ነው። በህይወት ለአንተ ላይ እኮ ሊወስኑ እየመጡብህ ነው። ቢያንስ የተወሰነ ሴ ሊኖር ይገባል የሚል እምነት አለኝና ኦኬ። ለብሔር ፖለቲከኞችን ፌርነስ፣ የግል ፖለቲካ መቀጠል አለበት ለምትሉትን ፌርነስ ለእናንተ እድል ሰጥቼ እናወራለን። በዚህ ዙሪያ ላይ ያለ ነው። የፋኖችን ጉዳይ አንስተናል። የቲፒኤልኤፍን ያላንስ ጉዳይ አንስተናል። የሻዕቢያ ጉዳይ አለ። ከነዚህ መካከል እንግዲህ መርጠን ነው እየነካካን ያለ ነው። ልክ ቴሌግራም ላይ እንደጻፍኩት ማለት ነው። ደሱ ወደ አንተ አሁን ለማውራት ዝግጁ ነው መሰለኝ። ድምፅ አይሰማም። ድምፅ አይሰማም።
አይሰማም ድምፅ? ኦኬ ይቅርታ። በጣም የመንገድ ላይ ሆኖ መወያየት ዲስሪስፔክት እንዳይሆን ለሆነ ጉዳይ ወጥቼ እመለሳለሁ ብዬ ነበር። ቶሎ ነው የደረሰው። በዛ ምክንያት እንደሆነ ለመግለጽ ያክል ነው። ምናልባት ወደ ሀሳቤ ከመግባቴ በፊት እንደኔ መኪና ውስጥ ያሉ ጋሼት ይርታቸው በሳቸው ላይ ትንሽ ሀሳብ መስጠት ፈልጋለሁ። ትንሽ ስለተጠራጠርኳቸው ነው። የመጀመሪያ ኤርትራ አንድ 5 ተመላልሻለሁ። እኔ እንኳን በቦርደር በቦሌ አውሮፕላን ማረፊያ መንገድ ተኬዶ ራሳቸው ጋብዘውኝ እንኳን ከባድ ነው። ኤርትራ ላይ የተቆለፈች የተዘጋች ሀገር ናትና ገብተው ወጥተው ከሆነ በእውነት ልጠረጥሮት እገደዳለሁ ማለት ነው። ማንነቱን ተልእኮውን ልጠረጥሮት እገደዳለሁ። መጀመሪያ እግዚአብሔር እንግዲህ ምሕረት ያወርድልኝ። ፖለቲካችን አባቶቻችን ከልጆች ጋር እንዲጋፈጡ አድርጎ በመሰራቱ በጣም እየከፋኝ ማለት ነው። ከዛ ውጪ እኔ 40 ዓመት ታግያለሁ ለኢትዮጵያ ፖለቲካ። አሁን ያለው ፋኖ እስከ አፍንጫው ታጥቋል የሚሉት እንደው 40 ዓመት እኔ በእርሶ ዘመን እግዚአብሔር ታጋይ አያድርገኝ። እንደው አንዳንድ ትግል ለውጥ ካላመጣ ወይ ታጋይ መለወጥ አለበት ማለት ነው። ትክክለኛ መንገድ ከሆነ 40 ዓመት ሙሉ መታገል የለበትም። ለዚህ ነው እነዚህ ትጥቅ የታጠቁ የፋኖ ጀርባ ላይ የተንጠለጠሉ ሰዎች ነገር ዓለማቸው ግራ የገባቸው ናቸው። ለዚህ ነው ፓርቲው ሙቭመንቱም ግራ የገባው። እርሶ በወጣትነቱ እየሮጡ የታገሉት ትግል ፍሬ አላፈራ። ዛሬም ሰው ጋር ተሰደውም መኪና ውስጥ ነው የታገሉ ፍሬ አላፈራም። እና አሳዛኝ ትግል ነው የምንለው ለዛ ነው። በመጣ ወጣትና በመጣ ትውልድ እየተሳፈሩ ለራስ ግራ የገባ ትግል ለወጣቱ ግራ እያጋቡ መቀጠል በእውነት እኔ ተገቢ አይደለም። አሁን የሰው ነፍስ ባይኖርበት ኖሮ የግለሰብ እርግማን ነው ምናምን ብዬ አልፋለሁ። ይሄን ከልቤ ነው ባይዘው የሚናገረውና ለሀገር እኔን አድርጌያለሁ። ቢዝነስ ካርድ አለኝ። እኔም ቢዝነስ ካርድ ብዙ አለኝ። በእውነት ለመናገር ቢዝነስ ካርድ ኦፊስ ጠጋ ብሎ ማምጣት ፎቶ መነሳት ከባድ አይደለም። ምናልባት እኔ እንደዛ ከሆነ ከሚኒስትሮች ጋር ፎቶ አለኝ፣ ከሻቢያዎች ጋር ፎቶ አለኝ። ለሀገር ሰርቻለሁ አይደለም እና እንደው ለሀገር ሰርቻለሁ የሚለው ነገር በኪስ ውስጥ ተዙሮ ተይዞ በሚዞር መሆን የለበትም። እኔ ይሄን ነገር የማወራው ምንድነው እርሶ ራስዎ የትኛው ፓርቲ ደጋፊ እንደሆነ እንኳን ማወቅ አይቻልም። አሁን ፋኖ እኔ አይደለም ፋኖ ጠንካራ ነው ለማለት የፋኖ የሰሞኑ ሁኔታ የአማራ ብሔርተኝነት እንዳሰብነው ጠንካራ እንዳልሆነ ነው ያሳየው። አሁን የጎጃም ብሔርተኝነት ነው ያለው፣ የወሎ ብሔርተኝነት ነው ያለው፣ የጎጃምና የጎንደር ብሔርተኝነት ነው ያለው። ሶ ብሔርተኝነት የህልውና ይባላል። ህልውና አንድ ያደርጋል። በጣም ዩኒፋይንግ ፋክተር ነው። ህልውና ብሎ ሰው ሄዶ መሪ መምረጥ ካቃተው ወይ ህልውና ውሸት ነው ወይስ ውሸታም ነው። መንግስት እንዲህ እየተንቀጠቀጠ ነው ምናምን የሚሉት ለዚህ ነው የማያሸንፉት። ለቀጣዩም 40 ዓመት የማያሸንፉት እግዚአብሔር እድሜና ጤና ይስጦት 40 ዓመት ይጨምርሎትና የሚቀጥለው 40 ዓመት እኔ ጡረታ ወጥቼ እንደዚሁ እንድስታገሉ አይወታሉ። ለምን እንደሆነ ያውቃሉ። ጠላት ብለው የፈረጁትን መገምገም ላይ በጣም ደካማና የሆነ መጋረጃ የተጋረደቦት ነገር አለ። መንግስትን በጣም አድክመው ያያሉ። ትልቁ ውድቀቶ ከዛ ይጀምራል። ከይቅርታ ጋር አባቶ ደካማ አድርገው የሚገምቱት መንግስት እርሶ የሚፈሩትን የሚወዱትን መሪዎች በሙሉ ጥግ ያስያዘ እርሶም ከመኪና ወጥተው አገር ሳይገቡ ፋኖም 4 ኪሎ ሳይገባ ለብዙ ጌታ የሚገረድ ተራ ቡድን ሆኖ አለኝ የሚለውንም መሳሪያና ሰው ይዞ እየመጣን ያለውና እኔ እንደው ለጠላት መምከር ጥሩ ባይሆንም ቀጣይ 40 ዓመት እግዚአብሔር አጀንዳው በኔ ነው። ይቅርታ ያቅጣጫ ለውጥ ካለ እታዘዛለሁ። ቀጥል። ኦኬ የኛ ቴዲ ትልቁ ችግር የኛ ሀገር ፖለቲካ የሚሳፈረው ብዙ ነው። የራሱን ዘመን የራሱን ውሳኔ ወስኖ የራሱን ሪዮት አካሂዶ ሳይሳካ ሲቀር በእኛም ዘመን በልጆቻችን እኔ በልጆቼ ዘመን እንዳል ታጋይ መሆን አይደለም የምፈልገው። ለልጆቼ የተሻለ ሀገር ማውረስ ነው የምፈልገው። ለልጆቼ ዴሞክራሲ ማውረስ ነው የምፈልገው። ያ ካልተሳካልኝ ያልተሳካልኝ ከንቱ ሰው ነኝ፣ ወደ ጡረታዬ ነው የምሄደው። በተለይ ደግሞ በአባታችንና በዛ እድሜ የነበሩ ሰዎች ለመዓታችን ምክንያት ደሃ ሀገር ሆነን እንድንመጣ ምክንያት መሆናቸው ሳያበቃ ትግል አውርሶ ሲያበቁ ድህነት አውርሶ ሲያበቁ ዛሬም ከኛ እኩል ዛሬያችንም ላይ ለመወሰን ነገያችንም ላይ ለመወሰን ይዳዳሉ። እኔ ከእንደዛ አይነት ትውልድ ልቅ መሳሪያ ተሸክሞ በረሃ ገብቶ የሚታገል እሱ ይሻለኛል። በአንዳ በቃ ቢያንስ ዘመኑ ነው፣ ጊዜው ነው፣ ተረኛ ነው ትውልዱ።
ባመነበት ይሄዳል፣ ይሞክራል፣ ከቻለ ይቀጥላል፣ ካልቻለ እንደ ሰሞኑ ወጣቶች እጅ ይሰጣል። ከዛ ውጪ እንደዚህ ሆኖ እኔ እንትን ታጋይ ነኝ እኔ እንትን መሪ ነኝ በሚል ተጨማሪ ወጣት ጫካ እንዲቆይ ከማድረግ ተጨማሪ ትምህርት ቤት እንዲዘጋ ከማድረግ በእውነት ቢቆጠቡ ይሄ እርሶን የመሰሉ ሰዎች ቢቆጠቡ ቢታቀቡ በተቻለ መጠን እንደው መጽሐፍ ብጽፉ የትውልዴ ውድቀት ይሄ ነው፣ የትውልዴ ጥንካሬ ይሄ ነው፣ ይሄን ባለማድረጌ ከሰርኩ፣ ይሄን ባለማድረጌ ካከር የሰው ሀገር ቆየው፣ ይሄን ባለማድረጌ በቃ ትግል ብቻ ሆኖ ቀረ፣ ፍሬ የማያፈራ ዛፍ ሆንኩ፣ የረባ ቅርንጫፍ እንኳን የማይታይ ሆንኩ፣ ልጆቼ ከዚህ ተማሩ፣ የልጅ ልጆቼ ከዚህ ተማሩ፣ በዚህ መንገድ ከሄዳችሁ መንገዱ ዝግ ነው ከተባለ ለኛ ጥሩ ነው። 1000 ኪሎ ሜትር ከምንጓዝ 100 ኪሎ ሜትር ደርሰን ጋሼ እዚህ መንገድ ዝግ ነው ብለዋል፣ እጥፍ እንላለን። እኛ እጥፍ እንላለን። ተንጋ አንድ ደቂቃ ነው የቀረው። እኔ ምናልባት እንደው መሬት ላይ ያለውን ሀቅ ተገንዝቦ የምትታገሉትንም አካል እንደ ትክክለኛውን ነገር አሳንሶ ከማየት ይልቅ ትላንትናና ዛሬን ብቻ በማየት የት ነበርኩ የት ተገፈው የሚለውን በማየት ብቻ እኔ መለወጥ ይቻላል ብዬ አስባለሁ። እንደው እግዚአብሔር ምህረት እንዲያመጣልኝ እንደገና በድጋሚ በመጠየቅ ነው። እንደ አግዳሚ ወንበር ቁጭ ብዬ ከእርሶ ጋር እንደዚህ መባላባል አልነበረብኝም። ግን በጣም ሌላ ቦታም ስለማየት ነው። አንዳንዴ ሌላ ቦታም ተቆራርጦ ቪዲዮዎችን ስለማይ እንደው እግዚአብሔር ቀና ብዬ ስለመከርኩ እርሶም ምህረት አድርጉልኝ። ተደው አመሰግናለሁ በጣም ቴንክ ዩ ደሱ። እሺ ወደ ሰላም እንሄዳለን። ታፕታፕ እያደረጋችሁ የማንኪያ ነገሮች የላችሁም እንዴ? ታፕታፕ አድርጉ። እናንተን ታፕታፕ ለማድረግ ብሔራችሁ ውስጥ መግባት የለብኝ ማረናችሁ። ያዙልኝ። ማነው የማተራ ነው? አይ ቲንክ የኔ ነው መሰለኝ ያለው ነው ያኛው ሰውዬ ከታች ያለው። አሁን እንዴት ነበር? ከሺ እሺ ቴዲዬ ተመልሼ መጣሁ። አመሰግናለሁ። ቅድም ስለ ህወሓት ሳወራ አንድ ነጥብ ልጨምር ነው እንደ ማስታወሻ ይዤ የዘለልኩት እሷን ላንሳና ሁለተኛ ላይ ስለዚህ ስለ ኢትዮ ናሽናሊዝም ያነሳው አጀንዳ ላይ ሀሳቤን አቀርባለሁኝ። ስለ አቶ ጌታቸው ለመናገር ነው። አቶ ጌታቸው ኮምፕሊትሊ ኮምፓሳቸውን ወደ ብልጽግና ያዞሩ መስሎን ነበረ። ብልጽግና ስልጣን ሰጥቷቸዋል። አንዳንድ እንግዲህ ነገሮችን አቀብሏል። ኦብቪየስሊ የምናውቀው ነው። ቲፒኤልኤፍ እንዴት እንደተገነባ እናውቃለን። እንዴት ምንድነው ናሬሽናቸው እናውቃለን። ትግራይ ተነካ፣ ቲፒኤልኤፍ ተነካ ማለት ትግራይ ተነካ ነው። አንድ የቲፒኤልኤፍ ሹመኛ ከተነካ አጠቃላይ ትግራይ ተነካ ነው የሚለው አስተሳሰብ ያየ ነው። ስንሰደብበት የነበረ ህዝብን ጠላ፣ ትግራይ ጠል ምናምን የምንባለው ከነመለስ ዜናዊ ጀምሮ ስንሰጠው በነበረ አስተያየት ነው። እና እንደነዚህ አስተሳሰቦች የነበሩ ናቸው። እና ያንን ደጋግሞ በመናገር እንግዲህ ወደ ህዝብ ለመቅረብ ወይም ደግሞ ቲፒኤልኤፍን ይበልጥ የማስጠላት ሀሳብ ተይዞ የመጣ አጀንዳ ይመስለኛል። ግን ህዝቡ ምንም ነገር እናወራ ከተባለ ለእነሱ ፌርነስ አእምሮ የጎደላቸው ሰዎች የትግራይን ህዝብ እንደ ህዝብ አረፍተ ነገር እየገነቡ አልተናገሩም፣ ፖለቲካ አልሰሩ። እኚህ ሰዎች ለምሳሌ ባለፉት ጦርነት ላይ አብዛኛው ትግራዋይ ቲፒኤልኤፍን አሁን እንደምታየው ይጠላው ነበር። በአንዳንድ አላዋቂ ሰዎች ትንታኔ ምክንያት ግን ከሚጠሉት ቡድን ጋር ሳይወዱ በግዳቸው እንዲሰልፉ አድርጓቸው። ለምሳሌ አንተንና አንተ የወጣበትን ማህበረሰብ የሆነ አካል አጠፋለሁ ካለ አንተን የሚወክል ፓርቲ ምንም እንኳ ድምፅ ባሰጠው ብትቃወሞ ሳትወድ በግድ ለራስ ስትል ትደግፈዋለህ። ቢኮዝ የእሱ መጥፋት የአንተ መጥፋት ስለሆነ ማለት ነው። የተንታኞቻችንስ ችግር አይመስልም? ህዝብን እንደ ህዝብ ሰፍቶ ፖለቲካ የሚሰሩ እና ትግራዋይ እዚህ ገፈት ቀማሽ አልሆነ። ሁለት ነገር ነው። አንደኛው እኔ እንግዲህ እንደ ተቋም እናውራ ብለን ነው ስለ ቲፒኤልኤፍ ስለ መንግስት እና ስለ አጠቃላይ ስለ ሀገሪቱ ስርዓት የምናወራው እንጂ እንደ ግለሰብ ካወራ ብዙ ነገሮች አሉ። በአንተም በእኔም ምናምን ሰዎች የፈለጉትን ይናገራሉ። በተለይ ደግሞ ነገሮች ሆት በሆኑ ሰዓት ህዝብን በቀጥታ አታክ የሚያደርጉ ግለሰቦች ሊፈጠሩ ይችላሉ። እኔ አይቻለሁ። ኢቭን በተለይ ውጭ ሆነው ትግሬ ማለት እንዲህ ነው እንደዚህ ናቸው ልባቸው እንዲህ ነው ሰምተናል። ብዙ ነገሮች ሰምተናል። እነዛ ግን ያው በተለያየ ቁርሾ ውስጥ ያለ ብዙ አመት የኖረ ህዝብ ወይ በአያቱ ወይ በምናምን የተገናኘ ሊከሰት የሚችል ነገር እንደ ተቋም ግን ስም ራሴን ምስክር የማደርገው ህወሓት ከትግራይ ህዝብ ተነጥሎ መታየት አለበት። እኔ ዛሬም ወደፊትም ያለ አቋሚ ነው። ለብቻው መተንተን ያለበት መዋጋትም መታገልም ካለብን የትግራይን ህዝብ
ሳይሆን ቲፒኤልኤፍ እና አስተሳሰቡ ነው የሚል ነው። እዚህ ላይ ትንሽ ለመናገር ስለሚከብድ የብሔር ፖለቲካ ስለሆነ እነዚህ በመንግስት አቶ ይርታቸው ሚት አድርገውናት መንግስት ስልጣን ላይ ባሉ ሰዎች ደረጃ ሆነ ፐብሊክ ሪከርድ ይሆን የትግራይን ህዝብ እኮ ማጥፋት አለብን እያሉ እኮ የሚናገሩ ባለስልጣኖች እኮ አሉ። ሰምተናል እኮ ማጥፋት አለብን፣ ህዝቡን ማጥፋት አለብን እያሉ እኚህ ሰዎች እነዚህ ካሉ እኔ አይድን ዊትነስ ዘም ግን እነዚህ ወንጀለኞች ናቸው። እነዚህ መቼም ቢሆን ዘመንም አልፎ የማይቀር ነገር ነው። ይሄ የሚነሳ ነው። ህዝብ ላይ የተናገረ አካል መቼም ቢሆን የሚረሳ አይደለም። ራሱ ህዝቡም እንኳን ባይሆን ሌላው እኛ እኮ ስለ ጋፋት የጠፋ ቋንቋ አለ አይደለ? ግን በጥናት በምናምን እንዴት ጠፋ ለምን ጠፋ ተጠንቶ እኮ ይቀመጣልና ምሳሌ ልስጥ ብዬ ነው አፌ ላይ ያለ የሚቀር ነገር አይደለም። የትግራይ ህዝብ ይጥፋ ብሎ ይፋዊ መግለጫ የሰጠ ተቋምም ይሁን አመራርም መቼም ቢሆን ከወንጀለኝነት እና ከወቀሳ አያመልጥም። ዞሮ ዞሮ ግን ያለንበት የፖለቲካ ስርዓት ደግሞ ለዚህ የሚያጋልጠን ነው። አፍህ ሊንሸራተት ይችላል አንዳንድ ጊዜ ነው። በተለይ ደግሞ ቲፒኤልኤፍ እና ትግራይ የነበረው ስብከት አንድ ናቸው ብሎ ቲፒኤልኤፍ በይፋ ነው የሚናገረው። በቃ መስመር ነን እኛ፣ ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራይ ነው ምናምን ብለው ራሳቸው ሲናገሩ አሁን እነሷን መክሰስ አይችሉም። የትግራይ ህዝብ ላይ ተጠቀጣት እነሱን አስመስሎ ጥቃት ደረሰበት ብለው they can't claim ምክንያቱም ነን ብለዋል። የትግራይ ህዝብ ማለት የህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ብለው ፊት ለፊት ተናግረዋል። ስለዚህ ክሌም ማድረግ አይችሉም። ግን አጠቃላይ እንደ ሀገር እንደዚህ አይነት አባባል እንደዚህ አይነት ድርጊት ወንጀል ሊጠየቅም ይገባል። ዞሮ ዞሮ ላነሳልህ የምፈልገው ነገር ምንድነው? አናመልጥም። በኦሮሞም ህዝብ ላይ እንደዚህ አይነት የሆነ ቦታ ተብሎ ልታገኝ ትችላለህ። በጉራጌ ላይ ልታገኝ ትችላለህ። በቃ እኛ ተጋልጠናል። እንደዚህ አይነት ነገር ለጥቃት ያመቻል። ባለፈው ስናገር የብሔር ፖለቲካ በጣም እሳት ጫሪ ነው። ምላስ በምላስ ነው የሚጫረው። ዝም ብዬ ተነስቼ አሁን እዚህ ላይ ስለ ትግራይ ህዝብ የምናገረው አንዷ ነገር በጣም ነው እንትን የሚለው ዘመዶች ያሉበት አጠገብ ወንድሜን ካወቀው ሊለው ይችላል እኔ እዚህ በምናገረው። ስለዚህ ጥንቃቄ ያስፈልገዋል። በህዝቡ በጣም አብሮ የኖረ ህዝብ ስለሆነ ነው ተርፈን እዚህ የደረስነው እና ዛሬ ለትችት የበቃ ነው። የምናልቀው ድሮ ነበር። እንደተተረተው እንደተጻፈው መጽሐፍ እንደታተመው ህገ መንግስት ምናምን ቢሆን ተላልቀን ነበረ። ሌላ ሀገር ቢሆን አሁን ለምሳሌ ኬንያ ቢሆን ይሄ ህገ መንግስት እውነቴን ነው የምልህ ኬንያ 6 ወር አትቆይም። በጣም ከባድ የሆነ የብሔር እንትን አላቸው። ለምሳሌ ኦዲንጋን ወይም ደግሞ ራይላ የሚባለው ሰውዬና ኡሁሩን ምናምን ብታያቸው ህጉ ስለማይፈቅድላቸው ብሔር ማንሳት ብሔርን አንስቶ ምርጫ ማድረግ መቀስቀስ ማናገር መሰብሰብ አይችልም። የኔ ብሔር ሰዎች እዚህ ሰዓት እዚህ ቦታ ላይ ኑ ብሎ ጥሪ ማድረግ ህጉ አይፈቅድለትም ለደቂቃ። ያ ስለሆነ ነው እንጂ ህጉ እንደኛ ተጽፎ መብት ነው ብሔሮችን ጠርተ የፈለከውን አናግር ተደራጅ ብሎ ቢፈቀድላቸው ኬንያውያን 6 ወር ዴር ፊኒሽድ። ኢትዮጵያውያን እንደዛ ሊሆኑ ያልቻሉት የአመታት የተዋለደ ውሸት አይደለም ተረት አይደለም። በቃ ደማችን ውስጥ እርስ በርሳችን አለ እና ተርፈን የመጣ ነውና በአንተ ጥያቄ ላይ መልስ ለመስጠት ነው እንትን ያልኩት። ስለ አቶ ጌታቸው ላወራ ነበር። አቶ ጌታቸው ከህወሓት አምልጠው መጥተው እንደገና አዲስ አበባ ላይ ስልጣን ከተሰጣቸው በኋላ አሁን ደግሞ ሰሞኑን የራሳቸው የፖለቲካ ፓርቲ ሊያቋቁሙ ነው የሚለው ነገር ላይ በጣም እንግዲህ አንድ ሰው ብሔርተኛ ከሆነ በኋላ መልሶ ለመንቃት ወይ ብዙ ዓመት ይፈጅበታል ወይም ጨርሶ አይነቃም የሚለውን እኔ ላምንበት ነው። ምክንያቱም ቀደም ሲናገር የነበረው አንድ ሰው ጌታቸው በጣም ስማርት ሰው ነው፣ ፖለቲካ ይችላል፣ ወጣት ነው፣ እውቀት አለው፣ ንግግር ይችላል ምናምን ብሎ ብዙ ሰዎች የሚያንቆለጳጵሱት ሰዎች አሉ። ይሄ ሰው አሁን ተመልሶ ለትግራይ ሌላ ፖለቲካ ፓርቲ ሊጠፈጥፍላት ነው። he is going to duplicate TPLF or ሌላ ደግሞ ተመሳሳይ ነገር የብሔር የሆነ የትግራይ የሆነ ፖለቲካ ፓርቲ ሊሰራ ነው። ይሄ በጣም አሳፋሪ ነገር ነው። በቃ እነዚህ ሰዎች ከተጠመቁበት እንትን ሊወጡ አይችሉም፣ አይነቁም። እንደ ኢትዮጵያ አይበቃትም ወይ ትግራይ አይበቃትም ወይ ሌላ የትግራይ ፓርቲ ሊፈጥር ነው? አይ ዶንት ኖ። እኔ ቁጭ ብዬ እጠብቃለሁ። ጌታቸው በዚህ እድሜው ይሄ ሁሉ ከጉድጓድ ከምሽግ ወጥቶ ተርፎ የኢትዮጵያን ፖለቲካ በደንብ ማየት ካልቻለ
ከሞት ተርፎ የኢትዮጵያን ፖለቲካ የኢትዮጵያን ህዝብ ጥያቄ ፊውቸራችንን ማየት ካልቻለ በብሔር ፖለቲካ የተጠመቀ ሰው አላምንም። ለዚህ ነው ጀዋርንም አላምነው። ጀዋር አሁን እያነከሰ ነው ኢትዮጵያ ለመምሰል አላምነው። ሉከት እንትና አሁን ይሄ ብለ ሰውዬ ምን አይነት ፖለቲካ ነው የሚያመጣው? አይ ዶንት ኖ። ብልጽግና ውስጥ ገብቶ ብልጽግናን ማዘመን ከቻሉ አይ ዶንት ኖ አናዘር ሪፎርም እድሜ ከሰጣቸው እድል ካላቸው በቃ እንቁምና እንደ ሀገር እንደ ህዝብ ይሄ ብሔር የሚባል ትርክት ትተን ሀገራችንን በኢኮኖሚም በማንኛውም ነገር ወደፊት ለማምጣት እንነጋገር ማለት ሲገባ አቶ ጌታቸው ሌላ የፖለቲካ ፓርቲ ሊጠፈጥፉ we're waiting so ይሄ በጣም እኔን እንትን ወንደር ያደረገኝ ጉዳይ ነው። አይ ቲንክ እዚህ ላይ ብዙ ማለት እችላለሁ፣ ግን ለሌሎች ላሳልፍና ወደ ኢትዮ ናሽናሊዝም የሚለው ወሬ ላይ በኋላ ተመልሼ እናገራለሁ። አኒማል ፋርምን ያነበባለ እዚህ ኮሜንት ላይ አኒማል ፋርም የጆርጅ ኦርዌልን መጽሐፍ ያነበበ ሰው እኔ እዛ ላይ በጣም የሚገርመኛል። የብሔር ፖለቲካ እኔ ከዛ ጋር ነው ማየው። የአኒማል ፋርም ሲጀምሩ ማንኛውም ሁለት እግር ያለው ጠላት ነው ብሎ ነው የተነሱት። ማንኛውም አራት እግር ያለውና ክንፍ ያለው ያነበባችሁ ከተሳሳትኩ ታርሙኛላችሁ። ማንኛውም አራት እግር ያለውና ክንፍ ያለው ወዳጅ ነው ብሎ ነው የጀመሩት። ዘንድ በዛ አሳቤ ካስተባበሩ በኋላ እነ ጦጣን እነ አይጥን እነ ውሻን እነ ድመትን ሁሉን አሰባስበው አንድ ካደረጉ በኋላ መጨረሻ ላይ የወደቁት ግን አሳማ ላይ ነው። ሴም የብሔር ፖለቲካ ጠላት ይፈጥራል። ጠላት ከፈጥረ ነፃ ከወጣ በኋላ ሌላኛው ጠላት ላይ ነው የምትወድቀው፣ ወይም ደግሞ ሌላኛው ጨቋኝ ላይ ነው የምታርፈው። እውነቴን ነው ውሸቴን ነው? እንደ ብሔር ተደራጅተ እነሱ ጠላቶች ናቸው ብሎ አስተባብሮ ብትገነጠል ሉካት ኤርትራን ተመልከት። ኢትዮጵያን ጨቋኝ ያደረጉ ተገነጠሉ። ኢሳያስ አፈወርቅ የተባለ ሌላ እሳት ላይ ጣዳቸው። ትግራዋይ የቲፒኤልኤፍ ሰዎች አሁን ኢትዮጵያውያን ጠላቶች ናቸው ብሎ እነ ደብረጽዮን ገብረ ሚካኤል ቢገነጥሉ እነ ደብረጽዮን የተባሉ አደገኛ ወይም ደግሞ ሌላ አሳማ ላይ ነው የምትወድቀው። እንደ ስልጤ ብትገነጠል ቡሽራ የተባለ አደገኛ እንትን ላይ ምንድን ነው ቡሽራ ምናልባት የስልጤ ስም ሊሆን ይችላል ብዬ አስቤ ወይ ጉራጌ ስም ከተሳሳትኩ እታረማለሁ። አምባገነን ላይ ነው የምትወድቀው። ፖለቲካ ሀሳብ ላይ ካልሆነ በስተቀር ችግርህን ነው ማየት ያለብህ ማይ ፍሬንድ፣ እንጂ አንተ እንደ ብሔር የምትደራጀው የሚያደራጀህን ሰውዬ ችግር ለመቅረፍ አይደለም። አንተ ማገደው የምትሆነው ደብረጽዮን እንዲደላው ወይም ደግሞ ሽመልስ አብዲሳ እንዲደላው ወይም ደግሞ እዛ ጋር ዘመነ ካሴ እንዲደላው ወይም ደግሞ ድሪባ ኩምሳ እንዲደላው ለእሱ አይደለም አንተ ማገደው የምትሆነው። አንተ በራስ ቤትንና ባንክ አካውንትህን ወይም መብትህን ወንድሜ መብትህ ተከብሯል በግለሰብ ደረጃ እኔ በለመልስ ካልሆነ አንተ የምታራምደው የእንስሳት እድር ነው። የእንስሳት እድር ውስጥ ነው ያለው እና እኔ እንደዛ ነው የማስበው። ይሄ ደግሞ እንደ ሀገርም ያጠፋናል። እንደ ሀገር ደግሞ እንደ ሀገር ብቻ አይደለም፣ በተወሰኑ ኦፒኒየን ሊደሮች እነዚህ ኢንተረስት ግሩፖች ምክንያት ወይ ትሳደባለህ ወይ እንትን ትላለህ በሚል በጣም ሰፊ እንትን ስላላቸው ብሬኖች ስላደረጓቸው እነሱ ተፈርተው ለእነሱ ጥቅም ብቻ ሲባል እኔ አልሞትም። እኔ ከወጣሁበት ማህበረሰብ ያለ ሰው አለ ለእኔ አትታገልኝ፣ እኔ ለራሴ መታገል ፈልጋለሁ፣ ወይም ደግሞ የኔን ችግር የሚፈታ ፓርቲ ካለ ፈልጌ እመርጣለሁ እንጂ እኔም ለአንተ መሞትልህ እኔ ማነኝ? አንተ ስለ እኔ የምትሞትልኝ እኔ ማነኝ? እንደዛ ብዬ ነው የማስበው። እኔ ሞቼ ብዙዎቻችሁ ሞታችሁ እኮ ዛሬ የሞቱ ሰዎች ተነስተው ቢያዩ ሙትልን ያሉ ሰዎች ዛሬ የተሻለ መኪና እየነዱ ነው፣ የተሻለ ቤት ውስጥ እየኖሩ ነው። አንተ መች ነው ችግርና ቤትን የምታየው? አንተ መች ነው በግልህ መብት የምታስከብረው? ኢትዮጵያ በምትባል ሀገር ላይ በደል እየደረሰብን ነው። እኔ ብላችሁ በችግራችሁ ዙሪያ ላይ ካልተደራጃችሁ ፓርቲው ከየትም ይምጣ ከየትም አይ ዶንት ኬር፣ ከሰሜን ከፈለክና ከደቡብና ከምስራቅና አይ ዶንት ኬር፣ አስሎንጋስ አይዲያ ሀሳብ ኖሮ የኔን ችግር እንደምትፈታ ካመንኩ ብመርጣለሁ እንጂ ነው የምናገረውን ቋንቋ ስለጾላባት ቋንቋ ሌላ ነገር የላችሁም እኮ። ከቋንቋዎች ምንድን ያላችሁ? ቋንቋ ሌላ ያየን እኮ። ዛሬ አንድ ሰውዬ መጥቶ እዚህ ጋር ኦሮምኛ ቋንቋ ብታናገረው የኦሮሚያ ፖለቲካ ውስጥ ሊገባ ይችላል፣ ኦፒኒየን ሊደር ይሆናል። ምን ተከለክሏል? ትግረኛ ቋንቋ አቀላጥፎ የሚናገር ሰውዬ ከዳሰነችና አንጋቶም ይምጣ ትግራይ ፖለቲካ ውስጥ እንዲገባ ምን ይከለክሏል? አንዳንዶቹ ያስብ የእኛ ፖለቲካ ደምና አጥንት ነው ይላል። ደም ወይ ኦ ነው ወይ ቢ ነው ምንድን ነው? ከዛ ውጭ አታወዛግቡና
ወደዚህ ወደ ሪያሊቲ መምጣት አለበት። ይሄን ግን ስል የብሔር ፖለቲካ ውስጥ ያላችሁ ሰዎች ትታችሁ ኑ እያልኩኝ አይደለም። እናንተ በብሔር ፖለቲካ ቅኝት መጫወት ያለባችሁ የብሔር ፖለቲካ ነው። እኔ ምለው ይሄን እሳቤ ማትፈልጉ ሰዎች ከረባትና ሱፍ ለብሰ ጀንትል አትጫወት፣ እዛ ኩልኩል አትጫወት፣ ወይም ሙርሙር አትጫወት። ግባ ወደ ሜዳው ተባጠስ ከነዚህ ጋር። እነሱም ሀገራቸው ናት፣ አንተም ሀገር ናት። አይ እኔ እነዚያ የፖለቲካ አይነካካኝም ካልክ በእነዚህ ሰዎች ትመራለህ ነው እያልኩ ያለሁት። ወይም እነዚህ ሰዎች መከራ ሲያመጡብን የመከራው ገፈት ቀማሽ ትሆናለህ ማለት ነው። ላይክ አሁን ዶክተሮች የገቡበት ችግር እኮ የብሔር ፖለቲካ ውጤት እኮ ነው። የብሔር ፖለቲካ ውጤት ሌላ ምንድን ነው ታዲያ? ጦርነት ውስጥ የገባ ነው የብሔር ፖለቲካ ውጤት እኮ ነው። ትግራይ አሁን የወደመችው በዚህ ደረጃ ላይ የብሔር ፖለቲካ ውጤት ነው። የኢትዮጵያ ኢኮኖሚ የተሰበረው በብሔር ፖለቲካ ውጤት ነው። ማን ያመጣብን ነው ታዲያ? ስለዚህ እነሱ የሚያመጡት ነገር መከራ ውስጥ እየዳረገ ከሆነ ቢያንስ ወጥተህ ድምፅ ማሰማት አለብን። አይ ሚስቴ ትቆጣኛለች ምናምን፣ ሚስትን አሳምን። ባሌ ይቆጣኛል፣ ባለሽን አሳምኝ። ዶር ዳይ ባትል ውስጥ ነው ያለ ነው እና እንደዛ ለማለት ያህል ፈልጌ ነው። ታፕታፕ እያደረጋችሁ የማንኪያ ነገሮች በሙሉ እያደረጋችሁ ላላችሁ ከልብ አመሰግናለሁ። የተነበርክን በጣም ማወቅ አለባችሁ። ጋዜጠኛ ነው፣ በጣም ጎበዝ ፖለቲከኛ ነው፣ በሶሻል ሚዲያ የሚታወቅ ሰው ነው። ሁላችሁንም ከልብ ነው ማመሰግነው። ታቸው አንደኛ 2 ደቂቃ ትጨምርልኛለህ? ስሜን እየጠራ ስለነበር ቀርቷል ቀረ እኮ እሱ። ኦኬ። እና አንደኛ 2 ነገር ነው የሰማሁት። ሁሌ እኔ ስለሱ መናገር አልፈልግም። ስለሱ አንደኛ ተራ ሰው ነው። ሁለተኛ ፋኖ ማለት ማን እንደሆነ ጠንቅቆ ማወቅ አለበት። ወያኔ 17 ዓመት ሲዋጋ ከዓለም ሕዝብ እርዳታ እያገኘ ነው። ሻዕቢያም ሲዋጋ 30 ዓመት ፈጅቶበታል። ኦነግ 70 ዓመት ፈጅቶበታል አዲስ አበባ ያለው ስልጣን ለመድረስ። አሁን አዲስ አበባ ስልጣን ያለው ኦነግ አይደለም፣ ያው የዛ ፍሬ ነው። ምንም ችግር የለም። ብልጽግና ብሎ ለነሱ ፌርነስ፣ ለፓርቲው ፌርነስ ስልጣን ላይ ሳይሆኑ ስልጣን ላይ ማለት ትክክል ስላልሆነ ነው ይለያዩ ብዬ ነው። አሉ አዲስ አበባ ውስጥ አሉ፣ ገብተዋል። ምንም ችግር የለውም። እሱ ኖ ለእርሱ ለአንተ ችግር የለውም። ለእኔ ግን ለማዋየት እንደዛ የሚባል ፖለቲካ የለም። ኦነግ ጫካ ውስጥ ነው ያለው። እሺ ጫካ አሉ፣ እስካሁን አልወጡም ማለት ነው። በአንተው አልወጣም 70 ዓመት ማለት ነው። ስለዚህ የፋኖ 2 ዓመት ስልጣን ለማስረከብ ምን ያህል እንደሸኮለ ያሳያል። ብሔር ብሔረሰቦቹ እኛ የብሔር ጥላቻ የለንም ስንል ብሔርም ሪቬንጅ ለመክፈል አይደለም፣ ስርዓቱ ነው ጠላታችን። የአማራ ህዝብ ከመጀመሪያው ቅድም ወያኔ ስላነበኮ ወያኔ ሓርነት ትግራይ አማራ ጠላታችን ነው። ፊውዳል ስርዓት የሚለው የትግራይ ተወላጆች የነበሩ አጥፍተው፣ የሀባ የነበሩ የትግራይ ተወላጆች አጥፍተው፣ የመሳፍንት ልጆች የሚላቸው ገለው ነው ወያኔ እዚህ የደረሱት። እኛ የብልጽግና ሰዎች ተቀላቅለው ፋኖ ነን ብለው ገብተው ዝጭ እያሉ ለይተን ስናቃቸው መሳሪያቸው ይዘው ወደ መንግስት ገቡ። እንኳን ገቡ ጸዳን እንጂ አልተለከስ የተፈጠረ የለም። ጎንደር ውስጥ 30 ክፍለ ጦር አለ። ጎጃም ከዛ በላይ ነው ያለው፣ አንድ ሆኗል። ወሎ ከዛ የበለጠ ኃይል አለ። ሸዋ ብቻ ነው ችግር የተፈጠረው ለአዲስ አበባ ቅርብ ስለሆነች ያው የእስክንድር ግርግር ያለው እዛ ነው። አሁን እሱ ወይ ኢደር ይመጣሉ ወይ ደግሞ ሰራዊቱ የተፈረከረከ ወደ አንድነቱ ኃይል ይመጣል። እኛ በፕላንና ሸዋ ጋር ችግር ካለ ሸዋን አልፋችሁ እንዴት ወደ አዲስ አበባ ትመጣላችሁ? ቆይ እኮ እሱ የምንመጣበት ልንገርህ። እኛ ቅዳችን አንድ ስናረጋቸው እነዚህ ከሸዋ ያሉትን ከጎንደር ያሉትን ከባህር ዳር ወይም ጎጃም ውስጥ ያሉትን አንድ ስናረጋቸው መጀመሪያ ነገርናቸውም ምንድነው የጎንደር እንኳን አንድ ቢሆን ከጎጃም ጋር ካልተስማማ አልፎ መሄድ አይችልም። ከወሎ ጋር ካልተስማማ በወሎ አቋርጠህ ወደ አዲስ አበባ መሄድ አይችልም። ከሸዋ ካልተስማማንም ወደ አዲስ አበባ መግባት አንችልም። ስለዚህ የሁላችን የተውጣጣ ኮር ኃይል በሁሉ ኃይል የሚመራ 13 አመራር ሲፈጠሩ ዘመነ የሚጠሉ ዘመነ ተመረጠ ብለው እንዳይጮሁ ጸጥ ረጭ አድርገናቸዋል። እነዚህ መሪ ስላጡ አይደለም፣ አንድ መሪ መምረጥ አቅቶን አይደለም።
ይህ ውጅንብሩ ለማጥፋት 13ቱ አንድ ኃይል አላቸው፣ ተመሳሳይ ድምፅ አላቸው። ምን ያህል ዲሞክራሲ እንደሆነ ገና ከጫካ ጀምሮ አንድነቱ ኃይል የሚያሳይ ምልክቶች ነው። እኛ ማንም ብሔር ለመጨቆን፣ ለመግደል፣ ለማፈን፣ ሪቨንጅ ለመውሰድ አይደለም የተደራጀ ነው። ማን ነው ሊቀመንበሩ? 13 ሰዎች ናቸው። ማን ነው ሊቀመንበሩ? ማን ነው ምክትሉ? ማን ነው ጸሐፊው? እሱ ወያኔ ስልጣን እስኪይዝ ድረስ ማን እንደሆነ መሪው አይታወቅም ነበር። ኢሳያስም ስልጣን እስከሚገባ ድረስ መሪ ማን እንደሆነ አይታወቅም ነበር። ስለዚህ ይሁ ለሴኩሪቲ ፈልገው ያገኙት እኛ እንሰጣቸውን መረጃው ማን እንደሆነ መሪው እነሱ ሰላይ ልከው ጥናት አድርገው ወይም በኢንተለጀንስ እንትናቸው አዲስ አበባ ቁጭ ብሎ አብይ እኮ በእንትን ያየዋል በቲቪ ስቴሽን ምንድነው ሩም ስቴሽን የሚለው የቀልድ የኢትዮጵያ ሕዝብ ሲያስሞኘው ሩም ስቴሽን ሁሉ ነገር እንደሚቆጣጠረው የሚያሳይ ምልክት። አሜሪካ እንኳን ያንን ቴክኖሎጂ አልሰራችም። ስለዚህ እንዲያውም እንትኑ ነገሩ ግን ምንድነው ፋኖ አንድ ሆኗል። የተሻለ አቋም የተሻለ አሁን ፍኖተ ካርታ በቅርቡ ይወጣል። እናንተም ታነቡታላችሁ። አመራሮቹም እዚህ መታችሁ ኢንተርቪው እንድታረጋው ይፈቀዳል። እነሱ በየቦታው መግለጫ ይሰጣል። ከውጭና ከውስጥ ያለውን ቅርኝት ፈጥሮ በአንድ ላይ ገንዘብ አሰባስቦ እርዳታ ለሀገራችን ለተጎዱ ለተራቡ ወገኖቻችን ጦርነት ያወደመው ለመርዳት ሁሉም በጋራ የሚቆምበት ኃይል እየተገነባ ነው ያለው። እንክሉድ ኢትዮጵያውያን ከጎናችን እንዲቆሙ ጥሪ እያቀረብን ያለ ነው። ስለዚህ ስር ነቀል ለውጥ ኢትዮጵያ ያስፈልጋል። ለአንተም ለሁሉም ብሔር ብሔረሰቦች ተብሎ ተለጥፎ የስም ዋጋ እንዳለው ተለጥፎ ግን ለብሔር ብሔረሰቦች አልጠቀመም። ይሄ ስርዓት የምትታገሉት ለአማራው ነው ወይስ ለመላ ኢትዮጵያ ነው? ለመላው ኢትዮጵያ ስርዓቱን እንቀይረዋለን። ስለዚህ ስርዓት አሁን ሌሎቹ አሁን የምናወራ እኮ ስለ ኢትዮጵያ አይመለከተንም እኛ የምናድነው አማራ ነው ይላሉ። አይጋጭም? የእርሱ ነገር ስማ ንገርህ። አንደኛ በተደራጅተው በመሰረቱ ፋኖዎቹ በረሃ ያሉትን የተናገረው እንጂ ግለሰቦች አማራ መሆናቸውን ፊታቸው አሳይተው የሚመጡትን ውጅንብር የገባው ብዙ እንዳሉ ይገባናል። አሁን መስመር ለይቷል። አየህ፣ ባለፈው የነበረው የተለያየ ስራ ነው። በአሁኑ ሰዓት ግን እንደዛ ያለ ስራ የለም። በፋኖ የሚመራ የፋኖ ኃይል የራሱ መግለጫ የሚሰጥ አቋም ያለው በዲስፕሊንና በስርዓት የሚመራ ድርጅት ለመፍጠር ትግል እየተደረገ ነው ያለው። የምትታገሉት ለሁሉም ኢትዮጵያዊ ከሆነ ለሁሉም ኢትዮጵያዊ ነው ብሎኛል። አዎ ሁሉም የአማራ ብሔር ተወላጆች ናቸው። ለምን ሌላ ብሔር ታዲያ አልጨምራችሁ አመራር ላይ? ለምን መሰለህ? አንደኛ በህገ መንግስቱ ያለውን መጀመሪያ ራስን ኤምፓወር የምታደርግበት አጠናክረህ መረጃ ከአንተ ጎን ሆኖ እንዳይሰጥ የምንሰጣቸው የተማረኩ መከላከያ ራሱ ሲገሉን ጥይት እየተኮሱልን ከተማረኩ በኋላ ወደ ሀገራቸው የምንመልሳቸው ከዛ ማየት ትችላለህ። ኢንፋክት ያ እውነት የሆነ ታሪክ ለመላው የኢትዮጵያ የተማረከው መከላከያው ወደ ሀገሩ ወደ ቤተሰቦቹ እየተላከ እንደገና እየመለሰው ነው ያለው አብይ አህመድ። ሲመልሰው በሁለተኛ ግን ቅጣት ያገኛል። ስለዚህ ያንን ኢትዮጵያዊነትን የሚያሳይ እንጂ ሁሉ ነገር ባልተሟላለት ኑና ግቡ ብለህ አስገብተህ እንደገና በኢህአፓ በኢዲዩ ስልጣንም ለመቀማት ወይም ወደ ስልጣን እንዳይመጣ የአማራ ትግልም ጠንክሮ እንዳይወጣ እንቅፋት የሚሆኑ ልክ እስክንድር እኮ አምነው ገባ። ከገባ በኋላ ምንድን ነው የሰራው? እፋወር ይሄ እስክንድር እኔ በሆን ኑሮ እስክንድር መጀመሪያ ትግሉ ማሸነፍ ነው የሚገባ እንጂ ስልጣን አልፈልግም። I don't have to ask any power። ተታግዬ አሁን እርሱ የተናገሩት ንግግር እስክንድር ከተናገረው ምን ይለያል? የሚለየው ምን መሰለህ? እስክንድርም ለመላ ኢትዮጵያ ነው የሚለው፣ እርሶም የደግፉትም የአንድነት ኃይሉ ለመላ ኢትዮጵያ ካለ እስክንድር ለምን? አንደኛ እስክንድር የምንቃወምበት የሚታመን መንግስት አይደለም። ከአብይ ጋር ድርድር አድርገህ ችግሩ ይፈታ የሚል እምነት የለንም። ከአብይ ጋር መደራደር ማለት ከሰይጣን ጋር መደራደር ይቀለኛል ካለ አብይ በዲሞክራሲ የሚወርድ አይደለም። የ10 ቢሊዮን ዶላር ቤተመንግስት እየገነባ
በድምፅ ብልጫ አሸንፈው ስልጣን ላንተ ይሰጣል ማለት አይደለም። አዜብ ትዝል እንደሆን መለስ እንደሞተ ከዛ አጼ ኃይለሥላሴ የነበረው ቤተ መንግስት ኖር ነበር። ልቀቂ ስትባል የግል አድርገው አለቅም ነው ያለችው። አልወጣም ከዚህ ነው ያለችው። ለምን? የእሷ መስዋዕት ጭንቅላታቸው በኢትዮጵያ ስም በኢትዮጵያ ገንዘብ ተሰርቶ በኢትዮጵያ መሪ ስለሆነ የተሰጠው ገንዘብ ልክ አትጠይቁም በግሌ ነው ያገኘሁት ብሎ እዛ መኖሪያው አድርጎ አብይ የሚቀጥል ይመስለዋል። ሀውዳይ አርዳም እንደሆነ የሚያሳይ ኢንዲኬትድ የሚያደርግ ምልክቶች ታያለ። ስለዚህ እኛ የምንፈልገው የማንም ብሔር ብሔረሰቦችን ማንነት አንቀይርም። እነዚህ ብሔር ብሔረሰቦች ግን በጋራ የሚገነባ አገር በሰላም የሚኖርበት ህገ መንግስት ቀርጸን እኩልነት፣ ፍትህ፣ ዲሞክራሲ ለሁሉም ዜጎች መብታቸው የሚከበርለት እናዘጋጃለን። እኛ በመልካችን በማንነታችን አሜሪካ ስንኖር በህግ የበላይነት በአሜሪካ ህገ መንግስት ነው የምንኖረው እንጂ በዘራችን አይደለም። እንደዛ ያለ እድል ለመላው የኢትዮጵያ ህዝብ ሰጥተን ሰርቶ እንዲበላ ከጎቦ ነፃ እንዲሆን ልጆቹ ከሚደፈሩበት በየጊዜው የተወለደ የተማረ የሚገደልባት ሀገር እንዳይሆን መጀመሪያ ህገ መንግስት ጸድቆ ከዛ በኋላ ነው ሀገር መገንባት የሚቻለው። ህግና ስርዓት ሳይኖርህ የምትመራውን ሀገር የራስህ ባይኖር ከሌለህ እንዴት አድርገህ ነው ሀገር የምታስተዳድረው? እኔ የምኖርበት መጀመሪያ ቦታ በሰላም የምኖርበት ስመርጥ ፍትሃዊ የሆነ ለሁሉም ሳዝን ነው። እኔ ኢትዮጵያዊ አይደለሁም። በአሁኑ ሰዓት ዜግነቴ አሜሪካዊ ነኝ። የኢትዮጵያ ህዝብ እየተቸገረ እየተገደለ እያለቀ እሺ። ስለዚህ አንድ ደቂቃ ላይ ስለዚህ 40 ዓመት ታግዬ ላልኩት ቅድም ለወንድሜ ወልቃይት ጠገዴ ቃፍታ ሞራ አስመልሻለሁ። ስለዚህ ይህ ነፃነት የመጣው ኢትዮጵያ ለውጥ የመጣውም እኔ በተታገልኩት ነው። ደሱ በተታገለው አለ። ደሱ አይደለም ለኔ የተታገልልኝ እንድታቀኝ። ኤርትራ መሄደ ደግሞ ለቴዲ ቴክስት አደረግለታለሁ። ፎቶግራፉ እዛ ድንበሩ ሂጄ ገብቼ ተነስቼ መጣሁበት ፎቶግራፍ ልክላለሁ። ግባና ቲክታክ ይው እዛ ሰልፈራ ራሱ ፋኖ ጋር ምን ያህል እንደሰራሁ ምን ያህል እንዳስተባበርኩ ከሁሉ ፋኖ ተገናኝቼ ብዙ ስራ ሰርቼ የመጣው ጀግና ሰው ነው እንጂ በአንተ ተራ ኤርትራ ሄደህ ጋዜጠኛ ነው የሄድከው እንጂ የኢትዮጵያ ሂሮ ተብለህ ወይ ሚሊተሪ ሄደህ አልሄድክም። ኢትዮጵያ አስተምራህ ዘረኛ እንድትሆን ለአንድ ዘር እንድትቆም ያደረገ ያበቃህ የኢትዮጵያ ህዝብ ያስተማረህ እንጂ ታንኪዩ። ተመልሼ እመጣለሁ። ከልብ አመሰግናለሁ። እሺ ከዛ በኋላ ወደ ሶር አንተ እዛ ደቂቃውን እየቀነስኩ ይመጣል። ከርሻ ላይ 5 ደቂቃ እያደረግኩኝ እንሰነባበታለን። እሺ ሶራ ቴዲ አሁን ጋሽ እርታቸው ያወሩት ነገር እንግዲህ የፋኖ ትግል ቁጭ አድርጎ የሚያሳይ ነው። ቁልጭ አድርጎ የሚያሳይ ነገር ነው። ጫፍና ጫፍ ነው ያወሩት። በቃ የማይገናኝ ነገር። በቃ አንዴ ለኢትዮጵያ ነው፣ አንዴ ለወልቃይት ነው የታገልኩት፣ አንዴ ለአማራ ህዝብ ነው፣ አማራ ህዝብ ለኢትዮጵያን ምናምን ይላሉ። በቃ የተደበላለቀ ነገር ነው። የወልቃይት እኮ ኬዝ እኮ ኦልሬዲ ተፈቷል እኮ እሳቸው እንዳሉት እሳቸው ታግለው ከሆነ አላውቅም፣ ግን ተፈቷል ኦልሬዲ። የተከዜ ዘብ እኮ በፌዴራል መንግስት ጋር እኮ ተቀናይቶ እየሰራ እኮ ነው። አሁን እኮ የጎንደር ፋኖች እኮ ወደ መንግስት እኮ እየተቀላቀሉ ያሉት እኮ እጅ እየሰጡ ወደ ሰላም መስመር እየገቡ ያሉት እኮ ኮዛቸው የወልቃይት ጉዳይ ስለሆነ እኮ ኮዛቸውን እያስጠበቀላቸው ያለው እኮ የፌዴራል መንግስት ከተከዜ ዘብ ጋር ተቀናይቶ እየሰራ ስለሆነ እኮ የጎንደር ፋኖን እንደዚህ አይነት የበለጠ የሚያታግል ነገር እኮ ስለሌለ እኮ ምኑ ነው አሁን ወልቃይት በብልጽግና አሁን እንትኑ መብቱ ያልተጠበቀለት? ለምሳሌ ተመልሷል። ቦታው በአማራ ክልል ነው፣ እንደነሱ አስተሳሰብ ማለት ነው። በአማራ ክልል ነው ያለው። እንደገና ደግሞ እዛ ጋር የሚጠብቀውን ኃይል በሚሊተሪም ድጋፍ እያደረገ ያለው ፌዴራል መንግስት ነው። ሶ ዋት ዘ ኮዝ? እንደዛ ከሆነ ማለት ለምን ይታገላሉ ታዲያ እሳቸው? እንደዛ ከሆነ የወልቃይት ጉዳይ ከተመለሰ ሶ ወልቃይት ታዲያ ምንድን ነው ችግሩ? እኔ የማይገባኝ ይሄ ነው።
አሁን እኮ ችግሩ ይሄ ነው። አሁን እሳቸውን ብለዋል። አብይ አህመድ የውሸት እያወራ ሲቹዌሽን ሩም ቁጭ ብሎ ምናምን አብይን አሳንሶ ማየት ዋጋ የሚያስከፍል እንደሆነ አሁን እያዩት እኮ ሌሎችም በቃ የአብይ ላይ የሰሩት ትርክት በሙሉ ትክክል እንዳልሆነ ዛሬ አብይ ውሸታም ነው፣ አብይ ህፃን ልጅ ነው፣ ማሰብ አይችልም ምናምን ያሉ ሰዎች በሙሉ ዛሬ 50 ቀን ቆመው እያሰቡ ነው። ልክ ነን ልክ አይደለንም እያሉ ማለት ነው። አሁን መንግስት እያደረገ ያለው ነገር እኮ ትክክለኛ ነገር ጥፋቶች እንዳለ ሆነ እኮ ለምሳሌ የኢትዮጵያዊነት ስሜት የሚያመጡ ነገሮችን እኮ እያመጣ ነው። የወደብ ጥያቄ አለ። የታርጋ ጥያቄዎች እየተመለሱ ነው አይደል? ድሮ ደቡብ ምናምን የሚባለው ነገር ሁሉ እንዲቀር እየተደረገ ነው። ናሽናል አይዲ ብሔር የሚባል ነገር መታወቂያ ላይ እንዳይኖር እየተሰራ ነው። ቢያንስ የፖሊሲ ለውጦች እንኳን እኮ አሉ እኮ ቢያንስ ወደ ኢትዮጵያዊነት ሲስተም እንድንገባ አንዳንድ ሀገራዊ አስተሳሰብ እንዲኖር የሚደረግበት አካሄድ እየተሄደ እኮ ነው። መንግስት እኮ ህገ መንግስት እናሻሽል በሀገራዊ ምክክር ተመካክረን እንቀይረው እያለ እኮ ነው እንጂ እንደው ህወሓት እኮ የራሱ የሚፈልጋቸውን ሰዎች ብቻ ሰብስቦ እኮ ህገ መንግስቱን ማሻሻል እኮ ይቻላል። ግን አይደለም መፍትሄው። ዘላቂ መፍትሄ እንዲኖር ሁላችንም ሀሳብ አዋተን የማያስማማንን ነገር ተነጋግረንበት ማስማማት የምንችልባቸው ነገር ተስማምተን እንቀይራቸው። መስማማት የማንችላቸው ነገሮች በሪፍረንደም እንወስናቸው ነው እኮ እየተባለ ያለው እኮ እንጂ ህገ መንግስቱን ማሻሻል እኮ ብልጽግና እኮ ይችላል እኮ መንግስት እኮ ነው ስልጣን ላይ እኮ ነው ያለው። ልክ እንደ ህወሓት እንዳደረገ ህገ መንግስቱን ቀይሮ ቁጭ ማድረግ ይችላል። ትግሉ ለምን እንደሚካሄድ እኮ ግራ የገባው ነገር እኮ መሆኑን እኮ በዚህ ነው የምታውቀው። መሪ መምረጥ ያቃተን ሚስጥር እንዳይወጣ ነው። ምን አይነት አባባል ነው? መሪ ከሌለው ታዲያ የወታደራዊ ኃይሉን የሚመራው ማን ነው? የፖለቲካ ዘርፉ የሚመራው ማን ነው? የህዝብ ግንኙነቱን የሚመራው ማን ነው ታዲያ? ሁሉም 13ቱም ናቸው መግለጫ የሚያወጡት? 13ቱም ሰዎች ናቸው የሚያወሩት? ምን አይነት አሰራር ነው? ወጥ የሆነ አሰራር የሌለው አካሄድ፣ ምኑም ከጫፍ ከጫፍ እንዳይገናኝ። ልክ ናቸው እንዳሉት የዶላር ድጋፍ ለማግኘት ከውጭ ድጋፍ ለማግኘት ሰዎች ሞራል የደጋፊዎቻቸውን ሞራል ለመጠበቅ አንድ ፓርቲ አቋቋምን ለማለት ሊመች ይችላል። ግን መሬት ላይ ያለው እውነታ ግን አይደለም። ይሄ ትግል ትክክለኛ አይደለም። እኛ እየሄድንበት ያለው ነገር እርስ በርስ የአማራ ልጆችን እያባላ ነው ብለው እኮ እየወጡ ያሉት እኮ እዛ ውስጥ ትግል ውስጥ የነበሩ ሰዎች ናቸው። ከነሱ በላይ ምስክር አለን። እዚህ ጋር ስላለንና ሆሆ ስለሚባል እኮ አይደለም እኮ ለደጋፊ 95% ተቆጣጥረናል፣ 10% ተቆጣጥረናል፣ 100% ተቆጣጥረናል ለማለት ሊመች ይችላል። ግን ትግሉ እንደዛ ነው ያለው። ያልታጠቅነው መሳሪያ የለም ድሮን ነው የቀረው ተባለ። እሺ ታዲያ ለምን ታዲያ ቀጥታ ታዲያ ስልጣን ለምን አትቆጣጠሩ? ለምን ባህር ዳር ላይ የክልሉ መንግስት ተቆጣጥራችሁ ታዲያ ለምን አታስተዳድሩ? እንደዛ ከሆነ ማን ከለከላካችሁ ታዲያ? የሚሊተሪ እጅ እየሰጠ ከሆነ የእግረኛው ካለቀ ምናምን ታዲያ ለምንድን ነው ታዲያ መቆጣጠር የሚያቅታችሁ? ታዲያ ከተማው የሆነ አናሊሲስ እኮ መስራት ያስፈልጋል። የጠላትንም እኮ አናሊሲስ እኮ ሰርተ የሆነ ነገር እኮ መቃየር እኮ አለብህ። ትግል ላይ እኮ በአንድ ወጥ ብቻ እኮ አትሄድም። የሆነ ሰዓት ላይ የማይሆን ነገር ሲያጋጥም ሽፍት ታደርጋለህ፣ ወደዚህኛው ትቀይራለህ። አፕዴት እያደረግህ ራስን ነው የምትሄደው። ህወሓት ባለቀ ሰዓት እኮ መቀሌ ሊያስኬድ እኮ ድርድር የገባው እኮ ወዶ እኮ አይደለም። በቃ የሚመጣበትን ጣጣ እኮ ስለሚያውቅ ነው። ካልኩሌሽን መስራት እኮ ያስፈልጋል። አሁን እኮ ችግሩ ይሄ ነው እኮ የአብይን ዝም ብሎ ጥላቻ ስላለ ሰው አብይ ላይ እንደዚህ ብሎ ሚዲያው ቀድሞ የሰራው ትርክት ስላለ አብይ ላይ የሆነ ብልጽግና ላይ ምናምን ነው እንጂ ቆም ብሎ ማሰብ እንዲያስችሉ እኮ የሚያስደርግ ስራ እኮ የተሰራ ከነስተቱ ማለት ነው። ስህተቶች አሉ አገሪቷ ላይ ግን መሰረታዊ ነገሮች ላይ ግን አገሪቷን ችግር ለመፍታት ጥረት እየተደረገ ነው። ይህን አቅም ማወቅ ያስፈልጋል። ቀደምም እንዳልኩት የአማራ ህዝብ ትግል ፋኖ የወጣበት ትግል ፖለቲካዊ ሶሉሽን ያለው በአብዛኛው የህገ መንግስት ጥያቄ በማንነት ላይ ተሞክሮ የሚደረግ ጥቃቶችን አዲስ አበባ እንዳይገባ መከልከልን ፖለቲካዊ ሶሉሽን ማምጣት ይቻላል። ድርድር አንፈልግም ከአብይ ጋር ከምንደራደር ከሰይጣን ጋር ነው የምንደራደረው ብለህ ትርክት ላይ ሰቅለው እንዴት ተቀራርበው መነጋገር ይቻላል? ለመቀራረብ እንኳን እንግዲህ እሳቸው በጣም ትልቅ ሰው ናቸው። እንደውም ማስታረቂያ ሀሳብ ነበር ማምጣት የነበረባቸው። ይባስ በቃ ሰይጣን ነው ከዚህ መንግስት ጋር እንደራደረው ይሄ መንግስትን አንፈልግም። እሺ ከማን ጋር ነው ታዲያ የምትፈልጉት? እኔ የማይገባኝ እኮ ይሄ ነው። ከመንግስት ጋር ካልሰራ ዘላቂ መፍትሄ እንዲመጣ ከመንግስት ጎን ልክ እንደ ታካዜ ሆኖ የክልላችሁን ሰላም፣ ደህንነት፣ የክልሉን ወሰን ማስጠበቅ ነው የሚቀለው ወይ ዝም ብሎ የማይረባ ትግል እርስ በርስ እየተጠላለፉ እርስ በርስ እየተገዳደሉ እርስ በርስ እየተወነጃጀሉ
ዲሞክራሲያዊማ ቢሆን እኮ ምርጫ ተመርጦ መሪ ጸሐፊ ምናምን ተብሎ ይደረግ ነበር። ዲሞክራሲያዊ ስላልሆነ ነው። ትጥቅ ታጋይ ዲሞክራሲያዊ ሆኖ አያውቅም። ለዛ እኮ አዲስ አበባ ሲመጣ ሌላ እልቂት ነው የሚመጣው። ይሄ ፓርቲ አዲስ አበባ ላይ የሚመጣ ይሄ ትግል ዲሞክራሲያዊ ሊሆን አይችልም። የዲሞክራሲያዊነት ስሜት እንኳን አይታይበትም። በአሁኑ ሰዓት በሀሳብማ በዲሞክራሲ የሚያምን ታጋዮች ቢሆኑ እነፋኖ ከእስክንድር ጋር እኮ ሰላም ያወርዱ ነበር እኮ በመነጋገር ማለት ነው። ግን ዲሞክራሲ አይደሉም። የዲሞክራሲያዊ አስተሳሰብ እዛ ትግል ላይ የለም። በጠበንጃና በጠበንጃ ብቻ ነው ነገሮችን ለመፍጠር ጥረት እየተደረገ ያለው። እሺ አመሰግናለሁ። ቴንክ ዩ ሶራ። እሺ አንዳንድ ብሔርተኞች ቴሪ ዝም ትላለህ እንዴት? ምን ላድርግ እኔ? ምን አባት ላድርግ? ታጋይ ነኝ ብላል። የማንን ጎፈሬ ታበጥራለህ? መተህ ፋይት አድርግ። እዚህ አንበሳ ነብር በጊፍት የምትሰበስበው አንተና እኔ ልታገልልህ? እኔን ተማምነህ ነው ትግል ውስጥ የገባው? የማንን ጎፈሬ እያበጠርክ ነው? ምን ላድርግ እኔ? ቁጭ ብለህ ታደምጣለህ ታፕታፕ እያደረግህ። እሺ እኔ እኮ በጣም ነው የሚገርመኝ እኮ። ምን ላድርግህ እኔ? እሺ ወደ ይርታቸው ሶራ። ኦኬ የውርቃ ዝምታ ሚዩት ነህ። እሺ ሰላም ቴዲ፣ አሁን ይሰማል? ይሰማል። እንዴት ናችሁ ሁላችሁንም? ያው ብዙ ነገር አምልጦኛል ብዬ አስባለሁ። የተወሰነ ነጥብ ላይ ነው እና የደረስኩት። እንደ እርምት ቢወሰድልኝ ብዬ የማስበው ነገር አለ። የኦነግ ትግልን ወደ 70 ዓመት ጎትተውታል እና አባታችን ኦነግ ምስረታውን ጎግል አድርጎ ምናልባት ቴዲም ሊነግሮት ይችላል 1973 በአውሮፓውያን ነው እና 70 ዓመት አይሞላውም፣ አይደርስም። ምናልባት ሚስ ኢንፎርሜሽን ለተከታታዮች ባይሰጥ መልካም ነው ብዬ አስባለሁ በመጀመሪያ ደረጃ። ከዛ ባለፈ ቤተመንግስት ዛሬም ኦነግ አለ የሚል ነገር አንስተዋል፣ ወይም ኦነግ ነው ቤተመንግስት ያለው የሚል ነገር አንስተዋል እና የኦሮሞ ነፃነት ግንባር ወይም የኦሮሞ ነፃነት ሰራዊት ደግሞ ዛሬም ለህዝቦች ነፃነት እንዲሁም ደግሞ ለሰፊው እየተገደለ እየታሰረ እየተፈናቀለ እየታሰረ ላለው ህዝብ ይሄ መንግስት በሚገባው ልክ ጠመንጃን አንስቶ በጠመንጃ እየታገለ ከጀመረ ኦልሞስት እንግዲህ 6ኛ ዓመቱ ጨርሶ 7ኛ ዓመት ነው ቢያንስ በዚህኛው በለውጡ ዓመት ወይም የለውጥ መንግስት በሚባልበት ማለት ነው። ስለዚህ ይሄም የተሳሳተ ነው። ኦነግ ዛሬም ትግል ላይ ነው ያለው። ይሄንን እንድትረዱት ለማለት ነው የመጀመሪያ እንደ እርምት መስጠት የፈለኩት ነገር ማለት ነው። ከዛ ባለፈ ምናልባት እንግዲህ ቴዲ አጀንዳዎች አሉ። ወደ አጀንዳዎቹ ከመሄዴ በፊት ግን አሁንም ያው የሚመለከቱን ነገሮች ማንሳት ተገቢ ስለሆነ ለማንሳት ያክል ላንሳ። እሱም ምንድን ነው? የምንታገለው ለኢትዮጵያ ነው ተብሏል። መልካም። ለኢትዮጵያ የሚታገሉ አካላት ደግሞ ትግልን ሌሎች አካላት በምን አይነት መልኩ ይረዱታል? ወይንም ደግሞ ለሌሎች ዜጎች ለሌሎች ብሔሮች ስጋት የማይሆንበት ትግል ነው ወይ እየተደረገ ያለው? አሁን መሬት ላይ ያለው ትግል መሬት ላይ ያሉ ህዝቦች ያንን ትግል እንደ ተስፋ ወይስ እንደ ስጋት እያዩት ነው? ምክንያቱም ከጥያቄዎች አንዳንድ ከፖለቲካ ኤሊቶች ማህበረሰብን እንደ ማህበረሰብ ከማሳነስ ማህበረሰብ ላይ ከሚደረግ ዘመቻ ባልተናነሰ መልኩ ደግሞ የሆነን ማህበረሰብ ወይም ብሔር በተለይ እኔ አሁን የመጣሁበት የኦሮሞን ብሔር ከመንግስት ጋር በማድረግ ወይም የመንግስቱ አንድ አካል በማድረግ ኦሮሞማ ይውደም፣ የኦሮሞማ መንግስት ይውደም፣ የኦሮሞ ህዝብ ገዳይ ምናምን የሚባሉ ነገሮች አሉና እንደነዚህ አይነት ነገሮች አንድ ለኢትዮጵያ እታገላለሁ ከሚል ድርጅት ያው የኦሮሞ ሰፊ ህዝብ ከኢትዮጵያ ክፍል አንዱ ነውና ነገ ይሄን ትግል በተስፋ ወይስ በስጋት ያየዋል? ይህንን ነገር ቢመልሱልን ደስ ይለኛል ማለት ነው። ከዛ ባለፈ ትግሉ ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው ነገር እየሰፋ ነው። ከዚህ በፊትም ተናግሬ ነበረ። ወደፊት ማለት እንታገለዋለን ብለው የሚያስቡት ወይም የሚናገሩት አካል አለ። ከዛ ይልቅ ግን ዕለት ተዕለት የሚደረጉ ወይም የምናያቸው የሶሻል ሚዲያው መሬትም ላይ ያሉት ትግሎች ጎንዮሽ ናቸው፣ ወደፊት የሚሄዱ ሳይሆኑ ማለት ነው። እርስ በእርስ የመገፋፋት እርስ በእርስ የመገዳደል ከዛም ባለፈ ደግሞ አንዱ አንደኛው ላይ ዘመቻዎችን የሚያደርጉ ናቸው። ምናልባት እንደነዚህ አይነት ነገሮች ትግል ውስጥ ሊኖሩ ይችላሉ፣ ትግል ውስጥ የሉም ሳይሆኑ፣ ነገር ግን ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው እየሰፋ አይደለም ወይ? ሶሻል ሚዲያውን መቆጣጠር ተችሏል ወይ? ማስ ሚዲያው ላይ ምን አይነት ስራዎች እየተሰሩ ነው? መሬት ላይ ያለው ኃይል
ወደ ጎን የሚያደርገውን ትግል መቀነስ የማይችልበት ምክንያቶች አሉ የሚለውን ነገር ማንሳት እፈልጋለሁ። ከዛ ባለፈ አንድ እህታችን ቅድም ያነሳችው ነገር አለ። ምንድነው ወፍ ዘራሽ ነን የሚል ነገር አንስታለች። የሰው ልጅ ወፍ ዘራሽ አይሆንም። የመጣንበት ማህበረሰብ አለን፣ የመጣንበት አካባቢ አለን። የምንከተለው የራሳችን አስተሳሰብ ይኖረናል። የትምህርት ደረጃችን፣ ጾታችን፣ ሃይማኖታችን የተለያየ ሊሆን ይችላል። ነገር ግን ደግሞ ሁላችንም በራሳችን አስተሳሰብ የቆምንበት መንገድ ልክ ነው እና ወፍ ዘራሽ የሚለው አባባል ምናልባት በሀገራችን እንደ ስድብም እንደ ንቀትም ይታያል። አንድን ሰው ለማሳነስ ስትፈልግ ከየት የመጣ ነው ወፍ ዘራሽ ነው ትባላለህ እና ሰው ራሱን በዛ ልክ መጥራቱ ተገቢ አይደለም። ወፍ ዘራሾች አይደለንም። ነገር ግን የቆምንበት የፖለቲካ ሀሳቤ ደግሞ ወፍ ዘራሽም ሊያስብለን አይገባም። ለምንድን ነው አንድ ብሔርተኛ ወፍ ዘራሽ የሚባለው? ኢንዲቪዥዋል ራይት ያልተከበረ ከሆነ ግሩፕ ራይት ያልተከበረ ከሆነ በግሩፕ ያልተከበረልኝን መብት በግሩፕ መታገሌ ወፍ ዘራሽ አያስብልም። በግል ያልተከበሩ ብሔርተኞቹን ሳይሆን ከብሔርተኞቹ እሳቤ ውጭ ያሉትን በተለምዶ ኢትዮጵያኒስት የሚባሉት ወይም ደግሞ በእኔ እንትን እነዚህ የሊበራል አይዲዮሎጂ መቀንቀን አለበት የሚሉትን ማለቷ መሰለኝ እንጂ ብሔርተኞችን አይደለም ወፍ ዘራሽ አለችው። ገብቶኛል። ወደዛ ልመጣ ነው። አሁን እንግዲህ የምንታገለው እኛ ወፍ ዘራሾች ካልተባለ ደግሞ የማይታገሉት ወፍ ዘራሾች ናቸው ማለት አይደለም። ምክንያቱም እሳቤ ነው። በነገራችን ላይ ብሔርተኝነት ራሱን የቻለ የፖለቲካ እሳቤ ነው። ከዛ ደግሞ የዜጋ ፖለቲካ መከተል ራሱን የቻለ የፖለቲካ እሳቤ ነው። ሰዎች ብሔርተኝነትን አይፈልጉም። አንድነት ይሻለናል ወይም ደግሞ የዜጋ ፖለቲካው ይሻለናል ብለው ሊያስቡ ይችላሉ። ያንንም ማለት ወፍ ዘራሽ አያስብልም ማለት ነው። ያው የመጡበት ማህበረሰብ አለ፣ የሚኖሩበት ማህበረሰብ አለ፣ ቢፈልጉትም ባይፈልጉትም ማለት ነው። ስለዚህ እንደዛ ባይታሰብ ጥሩ ነው። ምናልባት ያው እሷን ተናገርኩ ወይም እሷን ነካ ባትለኝ ምናልባት የታችን ፖለቲካ አላውቅም ፖለቲካ ውስጥ የለውም ምናምን ትላለች። ነገር ግን ፕሮፋይሏን ገብቼ ቼክ ሳደርግ ከትላልቅ የጦር ጀነራሎች ጋር ሁሉ ፎቶዎች ያሏት እና እድሉን ያገኘችበት መንገድ ያ መለጠፍ ካስፈለገ እንትን እለዋለሁ፣ ስክሪንሹት አድርጌዋለሁኝ እና አያስፈልግም። አሁን እንደዚህ ነው። አሁን እኛ የምንታገለው በነገራችን ላይ እንደነዚህም አይነት ነገሮችን ነው። ሰው ራሱን ሆኖ ምናልባት ይቅርታ ያደረግልኝና ባለቤቷን ባለስልጣን ሊሆን ይችላል። በዚህ አይነት እንግዲህ አላቅም ቴዲ፣ ምናልባት የሚታይ ከሆነ አይ ቲንክ ይታያል። ሰማይ የለበሰችው እሷ ናት። አዎ፣ ሌሎችም ፎቶዎች አሉ። ይቅርታ ምናልባት ወደ ግል ሀሳብ ስለገባው ወደዛኛው ማለት እኮ የተለመደ ታክቲክ ነው። ምናልባት ለዛ በሌለችበት እሷን ብዙ እሳት ናት አለች እንደ እሳት የናሰች ፖለቲከኛ ናት እኮ አውቃ እኮ ጀስት ፕሮቶኮሉ እንዳናበላሽ ብዬ። አይ ፐብሊክ ነው፣ ፐብሊክ ላይ ፖስት የተደረገ ነው መሰለኝ። ከዛ ውስጥ ነው ከራሷ ከፕሮፋይል ነው። ሌሎችም ሰዎች ገብታችሁ ቼክ ማድረግ ትችላላችሁ። እና እቺ ቴክኒክ ናት በነገራችን ላይ በተለይ መንግስትን የሚደግፉ ሰዎች የመንግስት እንትን አካሄድ ነው። ሰላም ኖ ወይ ከፈትኩ እንዴ? ሶሪ አካሄድ ሳይሆን በኋላ እሺ ቀጥል። 2 ደቂቃ አለ። ኢንተራፕት ስለተደረገ 2 ደቂቃ አለ። እሺ። እና እንደነዚህም አይነት ሰዎችን መታገል አስፈላጊ ነው። ምክንያቱም የደገፉበት የቆሙበትን ቦታ አሳውቀው ለቆሙበት ዓላማ ህዝብ እንዲቀበላቸው ይዘውት ቢመጡ መልካም ነው ብዬ አስባለሁ። የምንታገለው እኛ አሁን የሚታየውን ብቻ ሳይሆን የማይታየውንም ጭምር እየታገልን ስለሆነ ማለት ነው። ትግል ደግሞ ይህንንም ከማጥራት ይጀምራል። ከዛ ባለፈ ቴዲ ቅድም የሆነች ጥያቄ ስታነሳ ነበር። የምትደግፉት ፓርቲ ወይም የምትከተሉት የፖለቲካ ሀሳቤ ምን ርዕዮተ ዓለም አለው? ያንን ነገር ብታሳውቁን መልካም ነው የሚል ነገር አንስተካል እና የተወሰኑ ነጥቦችን በዚህ ደቂቃ ውስጥ ላንሳና ስመለስ ደግሞ ቀጥዬ ሰፊውን አነሳለሁ። እንደ ኦነግ የሚታከልበት የፖለቲካ መርህ ዓለም ወይንም ደግሞ የፖለቲካ ርዕዮተ ዓለም የመጀመሪያው ያው አሁን ላይ ያለ ነው። ፌዴራሊዝምን ይቀበላል። በፌዴራሊዝም ነው የሚከተለው። የውጭ ፖሊሲው ሰላማዊ የሉዓላዊነትን የሚያከብሩ ከዛም ባለፈ በባህል ከዛም ባለፈ ደግሞ በሰላም የሚያምኑ ዲሞክራሲያዊ የሆኑ ሀገሮች ጋራ ሰላማዊ የሆነ ግንኙነትን መፍጠር ይፈልጋል። ለሀገር ልማት፣ ለሀገር እድገት፣ ለዜጎች ዋስትናቸው የሚሰጡ ከሀገራት ጋር በሰላማዊ መንገድ መኖር ነው የሚፈልገው። ኢኮኖሚውን በተመለከተ ሚክስድ ኢኮኖሚን ነው የሚከተለው ኦነግ። ሚክስድ ሆኖ ኢኮኖሚን በሚከተልበት ሰዓት ላይ ደግሞ
የሚሰራቸው ትላልቅ ነገሮች አሉ። ከነሱም ውስጥ የመጀመሪያው መሬት የህዝብ ነው የሚለው ነው። የመጀመሪያው ነጥብ መሬት የህዝብ ነው። መሬት የህዝብ ከሆነ በኋላ ደግሞ እዛ መሬት ላይ ያሉ አርሶ አደሮችን ምርታማነታቸውን መጨመር፣ ከዛ ባለፈ ደግሞ አርብቶ አደሮችን ድጋፍ ማድረግ፣ ለአርብቶ አደሮች የሚደረጉ ክትትሎችን በተደጋጋሚ ምክንያቱም የኛ አካባቢ አርብቶ አደር የሚባሉት አካባቢዎች በረሃማ እና ብዙዎቹ ዘላን የሚባል ኑሮን የሚኖሩ። ኦኬ እመለሳለሁ። እሺ አመሰግናለሁ። በነገራችሁ ላይ አንድ ነገር ልንገራችሁ። ቤት ከፍታችሁ የምታወያዩና የምትወያዩ የኦነግ ጉዳይ ከመጣ የሆነ ኬዝ ካለ እኔ ራሳቸውም ስለነገሩኝ ነው። የቡርቃ ዝምታንና እዚህ ሶሻል ሚዲያ ላይ የቡርቃ ዝምታና ራጁ ነው ማውራት ያለባቸው፣ ከታፊዎችን አይደለም። ይህ ዝም ብሎ በስመ ኦሮሞ ብልጽግናም ኦነግም እንዲተነትን ማድረግ የለብም። ትክክለኛ ቡርቃ ትክክለኛ የኦነግ ደጋፊዎች ናቸው። ሁሉም የኦሮሞ ተወላጅ ስለ ኦነግ ማውራት አለበት ወይስ ትክክለኛ የኦነግ ደጋፊዎች ብቻ ናቸው? ያው ማውራት ይቻላል፣ ግን ዲፕሊ ኢንፎርሜሽኑን እና ያለውን አካሄዱን ምናልባት አባል የሆኑ ወይንም መስመሩን የሚያውቁ ሰዎች በደንብ ሊገልጹት ይችላሉ። ስለዚህ ራሳቸው አባል የሆኑ ከስፖክስ ፐርሰናቸው ከአመራሮቻቸው የሚሰሙ ቅርበት ያላቸው ራሳችሁን የለያቸው የኦነግ ደጋፊዎች አላችሁ። ያ አሁን የምነግርህ ነገር ራሱ ሞጁልድ ሆኖ ተቀርጾ በእንትን ደረጃ የተቀመጠ ነገር ነው እና ያንን በደጋፊነት ብቻ ሳይሆን ገብታ አንብበህ አውቀህ የምትንትን የምትላቸው ነገሮች ናቸው። ይሄ ነው በቃ ፖለቲካ እንጂ በስመ ኦሮሞ እዚህ ጋር ብልጽግና ጋር ትተነትናለህ፣ እዚህ ጋር ኦነግ ጋር ትተነትናለህ፣ ጠዋት ኦፌኮ ጋር ትተነትናለህ። ተደናብረህ አታደናብረን። በነገራችን ላይ ሌሎችም ሊኖሩ ይችላሉ። እኔ ማውቃቸው እነዚህ ስለሆኑ ነው። ኦነግና ኦነግ ነክ ሲኖር እኔ በግሌ መስማት የምፈልገው ማስገባት የምፈልገው የቡርቃ ዝምታና ራጁ የተባሉ በጣም ጨዋዎች ናቸው። ስለሚያደርጉት ትግልም ጠንቅቀው የሚያውቁ ናቸው እና ከትክክለኛው ሰው ጋር ማውራት ይሆንላችሁ ለማለት ነው። ከትክክለኛ ሰው ጋር ካላወራችሁ ኮንፊውዝድ ነው የምትሉት። ሰውየው ምናልባትም ጠዋት ደግሞ ከበደ የሚባል ቤት ስትገቡ ብልጽግና ሆኖ ይመጣባል። ለብልጽግናም ይከራከራል። እንደገና ማምሻውን ደግሞ ኦፌኮ እንደዚህ ሆነ ሲባል ኦፌኮም ሆኖ ይመጣባል። ስለዚህ እነዚህ ራሳቸውን የለዩ ልጆች ናቸው። ይሄ ለሁሉም መስራት አለበት። የብልጽግና ደጋፊዎችም ሲሆኑ እንደዛ እኛ የብልጽግና ደጋፊ ነን የሚሉ ሰዎች እነሱን ብታናገሩ፣ የፋኖም ሲሆኑ ልክ እንደዛ የፋኖ የቲፒኤልኤፍም ሲሆኑ ልክ እንደ ቲፒኤልኤፍ እና ከሚጦዙት ጋር አትጡዙ ለማለት ያህል ነው። እሺ ቴንክ ዩ። የቡርቃ ከቡርቃ ቀጥሎ አይ ቲንክ የት ነበርክ ነው ቀድሞ የገባው ወይስ ሞሼ ነው? አይ ቲንክ የት ነበርክ ነው። ከሌለ ግን አለ። ኦኬ ሰላም ስታወራ ሰምታችኋል? ሞሼ ሰላም ስታወራ ሰምታችኋል? የት ነበርክ? ሰምታ ነው? አልሰማሁም። ኦኬ ካልሰማ ስለዚህ የት ነበር እንትና ሰላም ናት ማለት ነው። ይርታቸው ሲያወራ ሰምታችኋል? አዎ ሰምቻለሁ። ስለዚህ ሰላም ናት ማለት ነው። ከሰላም ቀጥሎ ወደ ሞሼ እና ወደ ኧረ እኔ ነኝ ቴዲዬ። እኔ ሳላወራ ድጋሚ ይወራል። አይ ቆይ ይሄ እንትኑ እንደሌላኛው አይደለም አሰራሩ። ልክ አንድ ሰው ከላይ ሲወጣ ቀጥሎ ይሸጋሸጋል እና ያኛው ቢሆን ኢዝሊ በተርታ መሄድ ይችላል። ይሄኛው ትንሽ ኮንፊውዝ ስለሚያደርግ ነው። እሺ አይ ቲንክ ተረኛ ነኝ መሰለኝ ቴዲ። ሳሚ አንተ ነህ ተራ አንተ። ምክንያቱም ሳም እንትና ስታወራ ሰላም ስታወራ ነበርና